በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባ መላክ ገነት ቆሞስ አባ ማርያም የንስሐ ልጆች ናችሁ፣ የሥጋ ልጆች። ስለሳቸው አንዳንድ ኢንፎርሜሽን ለመጠየቅ ብዙዎች ጋር እየተንቀሳቀስን እንገኛለን ማለት ነው። አሁንም ጉዟችን እንደቀጠለ ነው። አብራችሁን ቆዩ። እዚህ የጠራነው ስለ አባታችን አንዳንድ ነገር ለመጠየቅ ነው። ከአባታችን ጋር ያሉት ቀረቤታ እንዴት ነው? አገልግሎት ላይስ እንዴት ነበረ? ምን አጋጠማችሁ? ያጋጠማችሁን ነገር እና ምን ያህል ነው ምን ያህል ሐዘን ምን ያህል ጥልቅ ሐዘን ተሰምቶት እና በመጨረሻ ደግሞ ስለሳቸው የሆነች አንድ ቅኔ እንዲቀኙልን ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአባታችን መላከ ገነት ቆሞስ አባ ተስፋ ማርያም ታሪካቸው ብዙ ነው። ለመጀመሪያ የኔን ማንነት መግለጽ ይገባል ማለት ነው። እኔ በዚህ ክልል ወይም ሀገረ ስብከት ወደዚህ የመጣሁት 1984 ዓመተ ምህረት ግንቦት 29 ቀን ሻኪሶ የገባሁበት ቀን ነው። በብፁዕ አባታችን በአቡነ በርተሎሜዎስ ፈቃድ ቀንጢቻ ከሚባለው ታንታለም ማዕድን ቦታ የመንግስት ሰራተኛ ወይም ደግሞ ማዕድን የሚሰራው ሰራተኛ ታቦት ይተከልልን፣ አምልኮት የምንፈጽምበትን ስራ እንድንቀጥል ይፈቀድልን ብለው ሲያመለክቷቸው ብፁዕ አቡነ በርተሎሜዎስ እኔን እንዳጋጣሚ ወይም እንደጣፈንታ አባ ሄዶ እኛ ታቦት ይተከልላችሁ ብለን ተምናጸድቀው አባ ሄደው በአካል ህዝቡን አስተምረው ለ2 ሳምንት ተቀምጠው እሳቸው ቢያረጋግጡልን ይሻላል ብለው የነን መልእክት አዘል ይዤ ቀንጥቻ የገባሁበት በ1984 ዓመተ ምህረት አንስቶ በዚያ ቦታም ያንን ቦታም ስራውን እንደታዘዝኩ ቀጥዬ ቤተክርስቲያን አሳንጬ ስራ ላይ አውዬ ተብዙ ጊዜ በኋላ ተመላከ ገነትና የኔ ግንኙነታችን በአገልግሎት ወይም በስራ ነው እና የቀንጢቻ ቅዱስ ገብርኤል ቦታው የተሰየመው ለመጀመሪያ ቀንጢቻ ቅዱስ ገብርኤል ነበረ። በኋላ ኪዳነ ምሕረት እንደባለ አድርጌ ስኖር እንደገና ዮሐንስ የሚለውን ታቦት አስፈለገ ለቦታውና ጸበል ስለፈለቀ በሱ ስም ደግሞ ዮሐንስ ደግሞ አጥማቂ ስለነበረ እሱ ደግሞ ገዳምም ስለሆነ አንድ ጻድቅ ስለሚያስፈልግ ባይታዊው ነቢዩ ሐዋርያው ቅዱስ ዮሐንስ መግባት አለበት ተብሎ ዮሐንስን አስገብቼ ተዚያ ጉባኤ ሰርቼ መላከ ገነት አንደበት አላቸው። ርቱ ይሆን አንደበት ሲናገሩ አንደበታቸው ለሕዝቡ እንደማር እንደወተት የሚጣፍጥ ስለነበረ ጠራዋቸው። እሳቸው ቢጠሩ መልካም ነው ብሎ ሰበካ ጉባኤውን አማክሬ እሳቸው ምንም ሳያቅማሙ ሳይንቁ ወንድምነቱን አክብረው እኔም አባትነቴን ስለማከብራቸው እዚያ በራ አሁን ቀንጥቻ ያለበት ተቦሬ ቀንጥቻ ድረስ በጣም ሃይ ነው ብዬ አስባለሁ። ነገር ግን ታዶላ እስከ ቀንጥቻ ድረስ 75 ኪሎ ሜትር ነው። ያ ደግሞ ተቦሬ አዶላ ድረስ እንግዲህ ይሄንን እናንተ ደምሩት ማለት ይሄን ያህል ኪሎ ሜትር ደከመኝ ሳሉ በዚያ በረሃ መጥተው ያው የተሰጣቸውን ያው ስራቸው የሆነውን ወንጌል በሚገባ
ዮሐንስን ሰብከው አስተምረው ውለው አድረው እኔንም በዚያ በረሃ እንድጸና መክረው ወንድምነታቸውን እሳቸው እንደ አባት እኔም ደግሞ እንደ ልጅነት ተወያይተን በርቱ ጽኑ ብለው አጽናንተው የመጣው አባት በዚህ ነው መነሻችን እሳቸውና እኔ የምንተዋወቅበት ባጭሩ። ከዛ በላይ ደግሞ ያው በዚያን ሰዓት ማህበር የሚነሳው ታሪሲ ነጌሌ ማህበር የጉዞ ማህበር ግሸንን አስመልክቶ የጉዞ ማህበር ነበር። ያ ያርሲ ነጌሌ ህዝብ ወደ ሻኪሶ ተዛምቶ ተሻኪሶም ተሌሎችም ሀገሮች ብዙዎች ተውጣቶ ሁለት መኪና በአመት ተመስከረም 5 እስከ መስከረም 25 ድረስ ጉዞ ነበር። በዚያን ሰዓት እሳቸው አንድ መኪና 120 ሰው እኔ አንድ መኪና 120 ሰው ሁለት መኪና ይዘን በኃላፊነት ያንን ህዝብ እየመረን ተጣና ጀምረን ዞረን ግሸን ላይ ነበር የምናበቃ። ግሸን ሳይሆን ጻድቃኔ ላይ እናበቃ ነበርና በዚህ ጊዜ ነው እንግዲህ እሳቸው በጣም አድርገን እኔ አሁን እንደማረሳቸው ነገር ዛሬም በጣም ያዘንኩበት በዚያ በምንሄድበት ሁሉ አገር ታላላቅ አድባራት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ማህበር የመሰረተበት አክሱም 12 ኪሎ ሜትር ማህበረ ዶጎ የሚባል ያን ሁሉ በእግራችን ስንጓዝ ጨዋታቸው በሚያምር አንደበታቸው ወንጌልን እያጣቀሱ ባዶ ንግግር አይደለም ሰዎችን ሲያናገሩም ሲያጨዋወቱም በወንጌል እያጣፈጡ ይህም የሚለው ነገራተ እግዚአብሔር ይሉናል አባቶቻችን። የመላከ ገነት ተሁሉም ነገር ሁሉ በጣም የማይረሳኝ ነገር ቢኖር የሚነጋገሩት ሁሉ ነገራተ እግዚአብሔር ነበር። ከዚህ አንስቶ እንግዲህ እስካሁን ድረስ ባለው ብዙ ተሳቸው የተማርኩት ተሳቸው አሞክሮ የወሰድኩት ለኔ እስካሁን ድረስ እየጠቀመኝ ነው ያለ እና አሁን እውነት ለመናገር በዚህ አካባቢ ያለ ሰው ተዚህ አንስተው ወንጌልን የሚሰብኩ እንግዲህ እኔ እስካለሁበት ድረስ ሰቀንትቻ ቀደም እንዳነገርኳችሁ በዋነኝነት እዚህ ክብረ መንግስት መድኃኔዓለም አዶላ ማለት ነው ሻኪሶን ይሄን ሁሉ ይሰብካሉ እንደ ዮሐንስ ነው ዳግማዊ ዮሐንስ እና የአካባቢ እውነት ተጎድቷል። እግዚአብሔር ያጽናቸው። ቤተክርስቲያናችን እግዚአብሔር ያጽናት። እንደሳቸው ያለ አባት ደግሞ እንዲተካልን መድኃኔዓለም ክርስቶስን እለምናለሁ። ሌላው ይችን ደብር ደግሞ ቦሬ ደብረ ገነት ቅድስት ማርያም ቤተክርስቲያን ሁሉ ጊዜ ተሞሽራ ሙሽራ ናት። እንግዲህ መልኳ እንዳይታይ እንዳትጎሰቁል አጓራ እንዳይተንባት ሙሽራ ማለት በጣም የተከበረች ናት። ቦሬ ማርያም ልክ ሙሽራ አድርገው ምንም ክፉ ነገር እንዳይወራባት ክፉ ነገር እንዳይገባባት ልክ የሰይጣን አበጋዝ ሁሉ በጸሎታቸው መክተው ይዘው በየሀገሩ ሁሉ እያንዳንዱ የአጥቢያ ቤተክርስቲያን አንዳንድ ችግር ይፈጠራል። ሰበካ ጉባኤ ምክንያት ሊሆን ይችላል። ሌላው በተቀጣሪ ቄስም ሆነ በተቀጣሪ መምህር በአንዳንድ ነገር ችግር ይፈጠራል። እርስ በርስም ተያዙ ሰበካ ጉባኤና ህዝብ አለመግባባት ይመጣል። ተዚያ ሀገረ ስብከት መጥቶ ወረዳ መጥቶ የሚያስታርቀው ብዙ ቤተክርስቲያን በሻኪሶ ባዶላ ብዙ አውቃለሁ እና ቦሬ ማርያም እንዲህ ሆነ ተብሎ ተነግሮም ሰምቼም በጆሮም ሰምቼም አላውቅም እና ይሄን ሰላም እንዴት አድርገው እውነት ለመናገር እንዲያው አንዳንዴ እኮ ጥሩ ነገርም እኮ እንዲያው ሲበዛ እንዲያው ማር ሲበዛ ይመራል ይላሉ አባቶቻችን ሲናገሩ። እውነት ለመናገር እንዲህ ሰላሙም እኮ እንዴት አድርጎ ምን አይነት እድል ቢሆን ነው ምን አይነት ጸሎት ነው ይሄን ሁሉ እስከ ዕለተ ምጽአታቸው እስኪችን ዓለም እስከሚሰናበቱ ድረስ ይቺ ቤተክርስቲያን አንድ ቀን በክፉ ስሟ ተጠርቶ የማያውቅ በቃ ይችን ገነት ደብረ ገነት ስሟ ገነት ነው። የገነት ቦታ አድርገው አሁንም ተደብረ ገነት ወደ ገነት ነው ይሄዱ ብዬ ነው ማስበው። አሁንም ልጆቻቸውን እግዚአብሔር ያጽናቸው፣ ደብሯን ማይበሯን እግዚአብሔር ያጽናቸው። ቅድስት ቤተክርስቲያን በአጠቃላይ እግዚአብሔር ያጽናት።
እንደሳቸው ያለ ሰው ይተካልን እላለሁ። እንደ ማስታወሻ ደግሞ የማይረሱ ደግሞ ጉዞ ስንሄድ ጎንደር አደርንና የምንሄድ ወደ አክሱም ነው። አሁን የኛ ሀገር የደቡብ ሰው የዋህ ነው። እውነት ለመናገር ሌባ ብዙም የለም፣ ጠንከር ያለ ክፋትም የለም። ቂምም ቢሆን እንደው ተላይ ነው እንጂ ውስጥ ስር የሚወጋ የለም። የደቡብ ሰው የዋህ ነው፣ ሰርቶ የሚበላ የተሰደደው ሰው ሁሉ የሚያልፍለት፣ የተሰደደው ሰው መጥቶ በደቡብ ቀን የሚወጣለት ደቡብን የመሰለ ትልቅ ሀገር የለም። እና በየዋህነት ህዝቡ ልክ ተሌሊቱ 9 ሰዓት ተጎንደር ወደ አክሱም ለመሄድ ሰው ተቀሳቀሰና በቃ አሁን መነሳት አለብን ይላል። ተው አሁን ትንሽ ንጋት ቀረብ ይበል፣ ስንት ነገር አለ መንገድ የሚገጥመን ምን ታውቃላችሁ አላቸው። አይ ምን ችግር አለ አሁን መሄድ አለብን፣ ፀሐዩ ሳይበረታብን ምን ብለን ምን በቃ ምናምን እያሉ በየዋህነት ይሄው ህዝቡ የዋሁ ተነስተን 9 ሰዓት ስንጓዝ አሁን 1 ሰዓት ያህል እንደተጓዝነ አምባ ጊዮርጊስ ይባላል የደረስንበት ቦታ። ከዚያ ቦታ ስንደርስ እኔ የፊተኛውን መኪና ህዝቡን እመራለሁ፣ እሳቸው ደግሞ በኋላችን ነው የሚከተሉ። በፊትና በኋላ የምንሆንበት ምክንያት ነበረው። የኛ መኪና ትንሽ ያው ደካማ ቢጤ ነውና ደክሞ ተመንገድ ቢቆም አንድ ችግር ቢፈጠርበት እነሱ ፊት ለፊት ሄደው እንዳንረራቅ ደናው መኪና በኋላ እሳቸው የያዙት መኪና ጥሩ መኪና። አሁን ስንጓዝ ጥይት ተመንገድ ላይ ተተኮሰብን። አሁን ያም የተባለውም ፍራቻችን ማርቀረ ለካ ሌባ ነው ሊዘርፈን ኖሯል። ባላንስ እያደረገ አስፋልቱ መንገድ ላይ የሆነ ወደ 4 ጥይት ተኮሰ። እኔ ፊት ለፊት ነኝ ያለው እና ዝም ብዬ በቃ ሳሪ ለነ ቅድስና መድኃኒዓለም ነው የእመቤታችን። ህዝቡ በዚያን ሰዓት መቼም መከረኛው ገንዘብ ነው የዓለም ጉዳይና የፔሳር ሾክ ብሩን ግማሹ በእግሩ በዚህ በእግሩ በጫማ ውስጥ ይከታል፣ ግማሹ ደግሞ በወንበሩ ውስጥ፣ ግማሹ በሜዳ ላይ ይዘራ። የሰው ችግሩ ብዙ ነው። ስንጨናነቅ የነሱ መኪና ቆየት ያለ ነበረ። የነሱ መኪና ሲመጣ እነሱ ደግሞ መኪናው የጫኑት ብዙ እንጨት ፍልጥ። እኛ ከተማ አናድርም፣ ቤተክርስቲያን በአዳራሽ ነው ቤተክርስቲያን ለምንን የምናድረው። ወጥ ሰርተን እንጀራ ጋግረን ነውና ዱቄቱ ጭነናል፣ እንጨት ፍልጥ ጭነናል። ተዚያ ደግሞ የለበሰው ሻራው ተዚያም ባንዲራ አለ፣ ተዚያ ላይ ተቆልሏል። ለካ ያን መላከ ገነት ያሉበትን መኪና ሁሉ ተጭኖ ሲያይ ያሌባ ይሄማ ወታደር ወደ ዳር ድንበር መሩ ነው ይልና ገደለን ብሎ ያሌባ ጫካ ምድረ በዳ ጠፋ ነው። ሲጠፋ አሁን እኛም ጭጭ ብለን ቆምና ተደዋውለን ስልክ እሳቸው ምን እናድርግ ብንሄድም ደግሞ ቢተኩሱብን ጎማው ቢፈነዳ ብዬ እኔ ሳነጋግራቸው አባ ነው እሱም 41 ጊዜ መሐረነ ክርስቶስ ያስደረሱት ቀስ ብሎ ጮክ ሳትተው በህቡ ጸልዩ እንጸልይና ከዚህ ወዲያ እመቤታችንን ይዘን እንዳደረገችን ታደርገናለች አሉና ታላቁ አባት ብሩ እግዚአብሔር ወዜናዊ ጥበብ ናቸው። የጥበብ መገኛ የሆኑ አባት ይህንን መከር ሲመክሩ እንዳሉትም ያንን ጸሎት አደረሰንና ስንጓዝ ምንም የለ ለካ ያሌባ ወታደር ነው ሰራዊት ነው ብሎ ሸርቶናል። እመቤታችን ባጠገባችን እዚያችሁ ሰራዊት መላእክትን ይዛ ከኛ ጋር ሆና እሱ ደግሞ ሰራዊት ነው ሰራዊት ምድር ነው ሰራዊት ምድር የመሬቱ ሰራዊት ነው ብሎ ለካ ሰራዊት መላእክት እመቤታችን እንዲያሳግዘን ወጣነ። ይሄ በጣም ማሳወሰውና መፍትሄ የሰጡበት አባትነታቸው የተጣመመውን የሚያቀኑ የጎደለውን የሚመሉ በጣም ቻይ ታጋሽ ክፉን ነገር ጣፋጭ የሚያደርጉ አባት ነበሩና ለመናገር ቦሬ ምድለኛ ሆነ እስካሁን ድረስ እሳቸው ሰብ ይቀድሶ ለመካን ነው መካን ይቀድሶ ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል ነው። እቺም ቦታ ቀድሷታል። አሁን እንደሳቸው ላይ ደግሞ
በእሳቸው መንበር ላይ የሚተካው የእሳቸውን ባህሪ፣ የእሳቸውን ጸባይ፣ የእሳቸውን ክብር የያዘ ሆኖ እንዲቀጥል እግዚአብሔር ይርዳችሁ። የወሬ ህዝብ እድለኛ ናችሁ እስካሁን ድረስ ባላችሁበት። አሁንም የእናንተ ጸሎት ይርዳችሁ። መልካም እንደሳቸው አባት ይስጣችሁ። ልጆቻቸው እግዚአብሔር ይጠብቃቸው። ልጅ ወልደው አስተምረዋል። ልጆቻቸውን እግዚአብሔር ያጽናቸው። ባለቤታቸውም አንድ ሕፃን ልጅም ተጎድተው እሳቸውም ዛሬ 3 ሆነው በገነት ተገናኝተዋል። ነፍሳቸውን በአጸደ ገነት ያሳርፍልን። ወብዙ አይረፍ ነፍሳ ሆነ ተስፋ ማርያም ወነፍሳተ አይማቴው ጸዳለ ማርያም እምነ ጽዮን እግዚአብሔር ነፍስ ይማርልን። አሜን። አመሰግናለሁ። እግዚአብሔር ይስጥልን። እኛም እናመሰግናለን። እግዚአብሔር ያክብርልን። እና ደግሞ የመላከከነ ዛሬ ደግሞ እኔ በእረፍታቸው ቀን ባለመገኘቴ በጣም እያዘንኩ ነበረ። ዛሬ ደግሞ በዕለተ 40 ቀናቸው እስቲ እንደው እጅ ታጽማቸው በረከት ተሳትፌ ልምጣ ብዬ ስመጣ ያየሁትም ብዙ ነው። ዛሬ እውነት ማይበሩ ካህናቱ፣ ሴቱ፣ ወንዱ መከራቸውን መከራ አድርገው አባትነታቸውን አጉልተው የታዩበት ቀን ነው። የወሬ ህዝብ እውነት ትልቅ ህዝብ ነው ያለበት። ማይበረ ካህናቱም መምህራኑም በጣም ደስ የሚል ነገር ነበረ እና ቀኑ ደግሞ የአርባ ቀኑ ደግሞ ደስ የሚለው ዛሬ ደግሞ የእሳቸውን ባል መታሰቢያ አባ ተክለ ሃይማኖት ታላቁ ሐዋርያ እንዲሁ ታላቂቱ ኢትዮጵያዊቷ ክርስቶስ ሰምራ መታሰቢያ ወራዊ ባላቸው በሚታሰብበት የእሳቸውም ደግሞ 40ቸው የመታሰቢያ በመሆኑ እውነት የእሳቸውን ክብር ይገልጻል ብዬ በንጽጽራዊ ብዬ ያቀረብኩት ሲል ሌላ ባላደርግ ሲል ወደ ቅኔውም ወደ ምኑ ሰዓት ጊዜ የለኝም እንዳልገባ አንድ አንገርጋሪ ውስጥ አባ አቡነ መምህረነ እማይላብ ሩይ ሐውፅ እምሰማይ ብርሃነከ ከመ ንራይ አማን ተክለ ሃይማኖት ፀሐይ ብርሃነከ ከመ ንራይ አማን ከመ ንራይ ብርሃነከ አማን ተስፋ ማርያም ፀሐይ ተክለ ሃይማኖት ነው። ተስፋ ማርያም ፀሐይ ይሄ ነው የተገባቸው የእሳቸው የሚገባ ነው። ሌላው ክርስቶስ ሰምራም ደግሞ መታሰቢያ ስለሆነ ንዑየ ጉባኤ ማህበራ ለምነ ክርስቶስ ሰምራ ከመትራዩ እበያ ወክብራ ምስለ ዮሐንስ አፈወርቅ ወተክለ ሃይማኖት ጻድቅ ይወድስዋ ሁሎሙ አይሩግ ወደቂቅ። ይሄ የክርስቶስ ሰምራ ነው። እንግዲህ የክርስቶስ ሰምራና የአባታችን የአቡነ ተክለ ሃይማኖት በረከታቸው አይለየን። ሐውፅም ሰማይ ብርሃነከ ከመ ንራይ አማን ተስፋ ማርያም ፀሐይ ወስብሐት ለእግዚአብሔር። ቡሴር እባላለሁ። እሺ፣ ከአባ ጋር በስንት እድሜ ስንት በሚሆንበት ደረጃ ተገናኘ? እንዴት ነበረ? እኔማ ያው አባት ናቸው ያሳደጉን ናቸው። ነናስፎ መምህሬ ናቸው። ካሱ አለ ናስር አብዱሽኩር፣ ካሱ ማሞ፣ እነሱ አስተማሪዎች ናቸው። እነሱ ኳስ ሲጫወቱ መምህር ሆነውም ምንም ሆኖም ሲጫወቱ አብረው ሲጫወቱ በእድሜ ማቀው ጋሻ አህመድን ያቶ የመምህር ናስር አጎት አብረው ሲጫወቱ አውቃለሁ። ልጅ ሆኜ በጎደለበት ቁጥር ለመሙላት እዚች ሜዳ ላይ መጫወቴን በትክክል አውቃለሁ። ስንት ቁጥር ነበር መጫወት ያስታውሳል? እኔ ተከላካይም እንደገና ወደ 7 ቁጥርም እንደዚህ ይላሉ። በአብዛኛው ተከላካይ ናቸው። ማን ችሎስ ጉልበታቸውስ ቀላል ነው። እንደ ማን ገፍቶ ያልፋል እሳቸውና እንዲያውም የሚነገረው የልጅ ሆኜ የምሰማው ነገር ማረሳው እነሱ ሄደው ሲጫወቱ ክብረ መንግስትና አገለዛ ሀገረ ሰላም አንድ ቄስና አንድ ቃልቻ ይዘው መጥተው ምን እናሸንፋለን እንጂ ሲባል አቃል በትክክል ነገር ነው የምናገረው። ይሄ ልጅ ሆኜ የሰማሁትን ነው የምነግርህ። በበለጠ ደግሞ ያው
እሱ ያውቃል፣ ካሱ ያውቃል። ቄስ እሳቸው ነው ቄስ የሚለው እሳቸው ያጎት ደግሞ ሙስሊም አይደል? ቲፎዞው እንደዚህ ይላል። ደጋፊው አለ አይደል? ሁሌ ደግሞ ሄደው አሸንፈው ነው ውጤት ሲጠፋ ድብድብ ሁሉ ይቅርታ አድርግልኝና ሀገረ ሰላም ላይ መምህሩ አንዱ ባይደበደቡ ከተጫዋቾች አንዱ ነበሩ። ጦርነት ሁሉ የተነሳበት ሁኔታ እንደነበረ ሁሉ ያስታውሳል። በመንግስት እዚህ ሀገረ ሰላም ሀገረ ሰላም እኔ እንደውም ለይኩን የሚባል አንተ ታስታውሳለህ? የእርሳ አጎት ማን ነው ስማቸው? አህመዲን ሐሰን ቤታቸው እዚህ ጋር የኢብሮ አባት የሚፍታ የኔ ነው። የኢብሮ አባት የቀበሌ ስንት ዓመት የመሩ ምንድን ነው እድር ማነው? ፈጥኖ እድር ስንት ዓመት የመሩ ቀበሌ ሲያቅታቸው ነው ቄስና ቃልቻ ሲያጡ ደግሞ ቃልቻ ይዘው መጥተው ይሉናል። እሺ አገልግሎታቸው እንዴት ነበር? በእርሳቸው ላይ ተጨማሪ ያለው ማህበረሰብ ሃይማኖት ምናምን ይለያሉ? እንዲህ አይነት ነገር ውስጣቸውም የለም። እሱ እንዳለው ፈገግታቸው ነው። እኛ በእምነታችን መስቀል አነሳለም አሁን እንዲህ ብለን አክብረናቸው እንትን እንላለን። አክብረውን እሳቸውን መስቀል እንትን አላልኩም አይሉም። በጣም ሰላም ይሉናል። ልጆቹም ሆነ ከደረስንም በኋላ ትልቅ ሰው እንዴ በጣም እሳቸው እንዴ እኔ በጣም ካላችሁ ያኔ ይቅርታ አድርጉልኝና ያው ማዘራቸው ያረፉ ጊዜ መጥቻለሁ። እሳቸው ጋር እዚህ ተጫውቼ ምን ብዬ መጨረሻ ላይ ይሄን ነገር አነሳ። አሁን የጸቡን ጉዳይ የሀገር ሰላም መምሩ እንዴት ነው ያኔ ፉርፉራሜ እነሱ አሬራ ሲሉን እኛ ፉርፉራሜ ብለን ምንሳደበው እንደገና ደግሞ አንድ ቄስ አንድ ቃልቻ ይዘው መጥተው የሚለውን ነገር ያስታውሳሉ ስል እውነቴን ነው የሳቁትን ሳቅ ልነግራቸው አልችልም። እና እሳቸውም እስከዚህ ድረስ ያውቁታል። በጣም ሰው አክባሪ ናቸው። ምን ነገር አለ። እያንዳንዱ ለቅሶ ቤት ይሄዳሉ። እያንዳንዱ እንትን ይላሉ፣ በርቱ ይላሉ፣ አይዟችሁ ይላሉ። በእምነትም በምንም እንደዚህ ብሎ ነገር የለም። በቃ እሳቸው በቃ እምነታቸው የሰው እምነት እንዳቀባል እንደዚህ ቤተክርስቲያን አሁን እኮ እሳቸው በዚህ በእግራቸው እንደሄዱ አይደል እንዴ? እንደ ሌላው ቦታ ቢሆን እኮ ዲኤት መኪና ታዞላቸው ምን ብሎ የሚሄዱ ሰው ነበሩ። እውነቱን ለመናገር እና ያለን አሁን እንግዲህ እሳቸው እንደ ሌላው እንትን ብለው አጎብድደው ምን ብለው ይሄ ይገዛልኝ እግራቸው ሄዱ። እናቀው ያ ስፖርቱ ደግሞ ጥንካሬም ሰጥቷቸዋል። ከመሰረቱ ተፈጥሯዊ ባህሪያቸው ብዙ ማለት ይቻላል። እኛ ልጆች ሆነን የምንሆን ነው አሁን ማወቅ። አሁን እሱ ካሱም ብትጠይቁ ብዙ ታሪክ ነበር። ሌሎችም ሰዎች አሉ የታሪክ ሰዎች ያሉ። እሺ በመጨረሻ ለህዝቡ ምን ይመክራሉ? አሁን አባታት ብዙዎች አዝነዋል። ለነዚህ ህዝብ ለቀረው ትውልድስ ምን ይመክራሉ? እንግዲህ እዚህ ቦታ ላይ የሚቀመጠው ሰው የእሳቸውን ቦታ ላይ በመሪነት የሚይዘው ሰው ይህንን አርአያ ይዞ መቀጠል ነው። እንግዲህ ከእሳቸው እያንዳንዱ የእሳቸውን አርአያ ይዞ የሄደ ከሆነ ጥሩ አይነት አመራር ሊኖረው ይችላል። ሁሉን አቻችለው ነው የሁን ማንንም እምነት አክብረው አቻችለው ምን ብለው እንትን የሚሉ ናቸው። ትልቅ ትንሽ እኔ ለአንድ ጊዜ አህመዲን ትንሽ ያመዋል። አንድ አባቴን ነው ጠልቶ የነበረው ከእምነታችን ከኛ ከሙስሊምነት እሱ ሙስሊም ነው። በእናንተ በኩል ኦርቶዶክስን ያሳምጽብኛል እያለ ትንሽ ስለሚያመው እሱን ሰው አነጋግርልኝና ያስቁሙልኝ አለ። አባቴን እንደውም ደብድቧል። የእናንተንም መስኮት መስበር ሰምቻለሁ። ያው ትንሽ ውይይት ተባለና ተጠራ። እዚህ አብዶሽ የሚባል የባንክ ማናጀር ነበር። እሱ እባክህ እንዲህ ያለ እሺ አልኩ። እንደው መምሩ ከመጡልን ኧረ ይመጣሉ አለ። ቁጭ ብለን ቀጥ ብለው ነው የመጡት። እንግዲህ ለአንድ እኛ ህፃናት ነን። እንግዲህ ተጠርተው መጡ። እሱ ቤት ቁጭ ብለው እሺ አይዞህ እንዲህ
የምትለውም ብሎ አእምሮውን አረጋግቶ ተመለሱ። ማታ ትዝ ይለኛል እሱ ባንክ ቤት ይህንን የሚያደርጉ ሰው ናቸው። ይኸው መስኮታቸውን ሰብረው ራምጡ እነሱ ልጆቹን ተካስሉ እናንተም የተባረካችሁ ስለሆናችሁ በመጥፎም አላያችሁ ታማሚ መሆኑን ስላያችሁ ብዙ ማለት ይቻላል። እና እንደዛ እንትን የሚሉ ሰው ናቸው። እንደው ይሄንን ነገር ትምህርት እንዲሆን ለህብረተሰቡም ለምኑም ማቅረቡ ጥሩ የሚጠቅም ሰው አሁን እዚህ ቦታ ላይ የሚተካ እሳቸውን አርአያ ይዞ ቢሄድ ቆንጆ ነው። ማን የሚጠላቸዋል? አመሰግናለሁ። እግዚአብሔር ያክብር። ናስር ሽኩር። እሺ ከአባ ጋር እንዴት ተዋወቃችሁ? እንግዲህ ከአባ ጋር የተዋወቅነው አንደኛ እሳቸው እንግዲህ የዚህ የኦርቶዶክስ ሃይማኖት እንግዲህ መሪ እንደ ዛሬም ሳይሆን መጀመሪያ ላይ ያው በቤተ ክርስቲያን አገልጋይነት ሲሰሩ እንደነበር አውቃለሁ። ከዚያ በኋላ ደግሞ እኛም ደግሞ ትንሽ እድሜያችን ከፍ እያለ ሲሄድ ስፖርቱ ላይ የተገናኘ ነው። ስፖርቱ ላይ ስንገናኝ እሳቸው እንግዲህ የሃይማኖት አባት ሆነው በጣም የሚገርም ጎበዝ የእግር ኳስ ስፖርተኛ ተጫዋች ነበሩ። ከተማችንን ወክለው በተለያየ ቦታ ላይ ከኛ ጋር በመሄድ ማለት ነው አብረው የተጫወቱ ሰው ናቸው ወይም የተጫወቱ አባት ናቸው። እሺ ሶስተኛ አገልግሎታቸው እንዴት ነበር? ዘር፣ ሃይማኖት፣ ብሔር ይለያሉ? በጣም የሚገርም ነገር እኔ መምህሩን ማደንቃቸው ከሳቸው ብዙ ጊዜ የሚሰማው ከአንደበታቸው እንደው የሚወጣ መጥፎ ክፉ ነገር የለም። ነገር ግን ፈገግታቸው ነው አሁን ፊቴ ላይ የሚመጣው ፈገግታቸው። እንደገና ደግሞ በእስላም ክርስቲያን የሚል ለየት ያለ አመለካከት ያላቸው አልነበሩም። የከተማው ሰው ኦርቶዶክሱም ይሁን ሙስሊሙም ይሁን እንደሳቸው አንድ አይነት ነው ብለው ነው ያስቡ የነበሩት። የመጨረሻው ምንድነው? ለቦሬ ህዝብ የሚመክሩት ምንድነው? ለቦሬ ህዝብ ምን ይመክራሉ? እንግዲህ እኔ ለቦሬ ህዝብ የምመክረው ምንድነው? እንደነዚህ አይነት አባቶች መሪዎች ህዝባችን ከጎኑ በመቆም ሊተባበር ይገባዋል። ምናልባት አንዳንዴ ችግርም ሲኖር እነዛን ችግሮች በጋራ ሆኖ የመካፈል በጋራ ሆኖ የመተጋገዝ ሁኔታ ቢኖር ጥሩ ነው። አመሰግናለሁ። ጽጌ ማርያም ኃይለ ሥላሴ። እሺ አባታችን መላከ ገነት አባ ተስፋ ማርያም ከዚህ ዓለም በሞት ተለይተዋል። ከአባ ጋር እንዴት ተዋወቃችሁ? እኔ ከአባ ጋር የምተዋወቀው ድሮ ነው፣ ከዓመተ ምሕረቱን በልጅነት ነው። ይህ ባይመጡ ነበረ አባቴ ጋር ይመጡና ዲስኮርዲስ ንግስ በሚሆንበትም ጊዜ ይመጣሉ። ዲያቆን በነበሩ ጊዜ ነው፣ ከድቁና በፊት ማለት ነው። እና አባዬ ጋር ይመጣሉ። እሳቸው ጋሽ ኤልያስ ነጋሽ አምዴ ሁሉ ለሚያዚያ ጎዳና ናቸው። አባትሽ? አዎ ቄስ ነው። አሁን ከነጋሽ አምዴ ሁሉ ዲያቆናት ነበሩ። እዛ ይመጡና በቃ እኛ ቤት ነበረ የዋዜማው እንትን የሚባለው እዛ ሲጫወቱ ሲዝናኑ ነው እንትን የሚሉት። ከዛ በኋላም የድቁና እንዲሰጣቸው አቡነ ጢሞቴዎስ ሐዋሳ መሰለኝ አልተሳሳትኩም፣ እርግጠኛ ነኝ። እዛ ሲሄዱም ከአባዬ ጋር ተነጋግረው ተጻጽፈው ነው የሄዱት። ከዛ በኋላም ዲያቆን ከሆኑ በኋላም እየመጡ ያገለግላሉ። ከአባዬ ጋር ጥብቅ የሆነ የአባትና የልጅ ግንኙነት ነው ያላቸው። ጥብቅ የሆነ ግንኙነት ነው ያላቸው። እሳቸው ብቻ ሳይሆን ጋሽ ኤልያስም ጭምር አባ መላከ ሳህል ነው። አባ መላከ ሳህል ኤልያስ ሳህል ጋር በጣም የሚዋደዱ ጓደኛሞች ናቸው። ከኛ ቤት ከአባዬ ጋር አይለያዩም። አባዬም እዚህ ለንግስ ሲመጡ አባታችን ብለው አብረው ነው የሚሄዱት። እኔ ከዛን ጊዜ ጀምሮ ነው አባን የማውቃቸው ማለት ነው። እና ከዛ በኋላም እዚህ መጡ። ያው በቅስና ሲያገለግሉ እንደገና እነዚህ ስልጣናት ሁሉ ተሰጣቸው። ብቻ አባ በጣም እንትን ያሉ ባታ የሌላቸው ራሳቸውን የማያሳልፉ ሰው ነበሩ። ለመናገር ከልጅነታቸው ጀምሮ ማለት ነው። ግን አሁን ያው መድከም አይቀርም፣ ደከሙ ተው ቢሏቸውም አልሰሙም። አንድ ጊዜ ማስተማርም ከጀመሩ እንትን አይሉም እስከሚበቃቸው ድረስ እንትን ያ ድካም ያባበሳቸው መጣ። ግን አሁን ለመጨረሻ
ባልታሰበ ሰዓት መሞታቸው ግን ሁሉንም ያስደነግጣል። እኔም ጋሽ ኤልያስም አረፈ፣ እሳቸውም አረፉ። ሁለት ባላደራዎች እንዳረፉ ነው ቆጥሮ። ምክንያቱም አባዬ የሁሉ ባደራ ብለው ነበር የሄዱት። አባቴ ኃይለሥላሴ ተክለማርያም ይባላሉ። የይዋ ቅዱስ ጊዮርጊስ ገበዝ ነበሩ እና እንደዚህ ነው የማውቃቸው። አገልግሎታቸው እንዴት ነበር? ዘር፣ ሃይማኖት፣ ብሔር ይለያሉ? ሕፃን፣ ትልቅ፣ ትንሽ? እኔ ከሁሉ ጋር እንደሳቁ ነው ማያቸው ማውቃቸው። መሳቅ መጫወት ነው። ሲጫወቱም አገልግሎታቸውም የረቀቀ ነው። በጣም ጥሩ የሆነ አገልግሎት ነው። ነገር ግን የማይሆን ነገር ሳይሆን አባት ትዕግስት የላቸውም። ለምሳሌ አንድ ጊዜ ማስታወሰው ሚካኤል ቤተክርስቲያን ሄደን የሆነ ሰው ሞቶ ነበረ። ማስታወሰውን የምነግርህ ሞቶ እያለ ቅዳሴ ላይ ያሉ እርገት ሳይወርድ በፊት እንትኑን ላጥ አድርገው ሬሳው ወስደው ቀበሩ። አባ ውሰዱ ሳይሏቸው እኔና ፀሐይ አብረን ነበር። ፊታቸው ኢሚዲየትሊ ሲለዋወጥ ነው። እንደዚህ አይነት ሃይማኖታዊ ስህተት ሲፈጸም እንትን ማለት አይችሉም። ስርዓተ ቤተክርስቲያን እሱ አይችልም። ግን አባ በጣም የሚገርሙት እኔ ውስጥ ገብቼ ሁኔታውንም ባላቅም ብዙ ቤተክርስቲያኖች ውስጥ እንደው ከውጭ ስሰማ ብዙ ችግር ያለ ያንን ሁሉ ተቋቁመው አንዲትም ቀን ስራቸውን ሳያስተካክሉ ማረፋቸው በጣም የሚደንቅ ነገር ነው። ማንም አይችለውም። ቤተክርስቲያን ውስጥ ደግሞ እንዴት እንደሆነ አላውቅም። እኔ ባየኋቸው ሽኩቻ ይበዛል። ምንም ጥቅም ለሌለው ሁሉም ለእግዚአብሔር የሚገዛ መሆኑን ሳያውቅ በዛ አይነት ነገሮች አሉ። እንደውም አንድ ቀን መጥቼ አባ ለምንድን ነው ሰውን ሰብስበው ምን አደረኳችሁ ብለው የማይሉት? ለምንድን ነው የሚሉት? ይሄን ነገር መቤታችን አለቻቸው እባክሽ ነው ያሉት። ብዙ ቤት ድረስ መጥቼ እና እንደዚህ ነው ያለው። እግዚአብሔር አምላክ እኔ ዘር ልዩነት ዘር አይለዩ። ይህ ዘር ቢለዩ ነው ማነው ጩቁና ጌዶ የሚባል ገጠር ነው። ወደ እንትን አኑ ቄራንሳ እዛ ድረስ ለቅሶ ሄደዋል። ወሰደን ብዙ ወደ ሶታ ምናምን ሁሉ ሲባል ባጃጅ እንኳን አይፈልጉም። እቺ ከዘራቸውን ይዘው እንዲህ እያሉ ለቅሶ ደርሰው ነው የሚመጡት። እኔ ዘር ልዩነት አለባቸው ብዬ አላስብም። የሚያስብም ካለ ስተተኛ ነው። እሳቸው እንደዚህ አይነት ነገር የለባቸውም። ሌላው በመጨረሻ ለዚህ ህዝብ ኦርቶዶክስ ተዋህዶ ህዝብ ማለት ነው አባት በማጣታቸው በጣም አዝነዋል እና ተተኪ ይፈልጋሉ። መጀመሪያ ለህዝቡ ምን ትያለሽ? እኔ ለህዝቡም ስፔሻሊ ለቤተክርስቲያኑ አገልጋዮች ልዩነት ያለበትን ነገር ባይፈጥሩ ጥሩ ነው እላለሁ። ትልቁም ትንሹም ቢሆን ልዩነት መኖር የለበትም ማለት ክፍፍል ባያደርጉ ጥሩ ነው። እዚህ ብቻ ሳይሆን ብዙ ቦታ የማየው ነገር ነው። ይሄንን ነገራቸውን አስተካክለው ሳይድ ይዘው እንትን ሳይሉ አሸርጋጅነትን ትተው አሁን ለምሳሌ ያባያሉ የሌላ ማይሸረግዱ ሰዎችም አሉ ይባላል። ቢያሸረግዱም እመቤቴ ማርያም እንትን ባለችው ነው፣ እግዚአብሔር በፈቀደው ነው ሁሉም ነገር የሚሆነው። ከዚህ በኋላ ግን ለሚመጣው ሰው ቢሆን መቼም አንድ ሰው ሞተ ተብሎ ነገሮች ተተኪ ሳይሰጣቸው አይቀርም አይደል? ያም ሰው ቢመጣ ማንም ይምጣ ግን ስርዓት ባለው መንገድ ብዙ አስተምረዋል አባታችን። ይሄ ቤተክርስቲያን ለምሳሌ አትማ የሚባል ነገር አለ አይደል? አትማ የሚባል ነገር ማማትም አስፈላጊ አይደለም፣ ቡድንም አስፈላጊ አይደለም። እንደ ችሎታም ከሌላቸው ቁጭ ብለው እንትን እያሉ እየተማሩ ከአባቶች ለምሳሌ እኔ ድሮ ማቅ አባዬ ሰው ሆኖ እናባ ቁጭ ብለው እንትን ይሉ ነበር። ከአባዬ ጋር ሆኖ እንትን ይሉ ምን ያህል እንዳለቀሱ እኔ ማቀው አባቴ የሞቱ ጊዜ ለምንድን ነው እስራቸው ቁጭ አድርገው ይሄ ቢሆን ይሄ በዚህ ተጋገር ይሄ በእንደዚህ ይሁን ብለው እንትን ስለሚሉ ነው። ይሄ ነገር እንደዚህ ያለ ነገር በልጆችም መሰረት አለበት። ቡድን መፍጠርም አስፈላጊ አይደለም። ለአባ ተብሎ የታሰበ ነገር ካለ የታሰቡት የተመረጡ ሰዎች አሉ፣ እነሱ ማድረግ አለባቸው።
ዲያቆናት ደግሞ ለቀሳውስት እኮ ታዛዥ መሆን አለባቸው። ዲያቆናትና ቀሳውስት ማለት እኮ መምህርና ተማሪ ማለት ነው። እንደዛ ይመስለኛል ትርጉሙ እንደዚህ ነው። እና ብቻ እኔ ብዙ መናገርም አልፈልግም። እንደዚህ ያለ እርኩስ መንፈስ በውስጣችሁ ያለ ብትለፈልፉም ብታደራጁም እግዚአብሔር ካልፈቀደው ስለማይሆን የእግዚአብሔርን መንገድ እንትን አትበሉት። እሳቸው አባቶች ባስቀመጡ በአጠቃላይ ያለፉ አባቶቻችን ባስቀመጡት ስርዓት መሰረት መፍረክረክ ሳይኖር በአንድነት ቤተክርስቲያኗን ሞቅ ደመቅ አድርገው የሚያስፈልገውን ስራ እየሰሩ እንትን ቢሉ ቢዘልቁ ጥሩ ነው። ምክንያቱም ይሄ መፍረክረክ ካለ ደግሞ ለመናፍቃን በር መጥፋት ነው። እርግጥ አባ የሚወደዱ ናቸው። አባን ግን አሁን አያገኛቸውም። ማንም አባን አያገኛቸውም። ስለዚህ የሚመጣውን ከየትም ይምጣ ከየትም በሳቸው ቦታ የሚተካውን ሰው በጸጋ መቀበል። አሁን ሰው እምቢ ስላለ የሚሆን ነገር አለ? ደግሞ በአሁኑ ጊዜ ተካድልኝ እኔ ምንም ይለፍ እንዲህ አደርጋለሁ ብሎ ከላኩ መቀበል። ከዛ በኋላ ግን ሰውየው ስህተት የሚሰራ ከሆነ ስህተትም የምናስገባ እኮ እኛ ነን። ስህተትም የምናስገባ በእርግጠኝነት ልንገርና ምዕመኑ ነው። ቤታውን የሚያበላሽም እንትን የሚልም ምዕመኑ አባ ለምሳሌ ጠጋ ብሎ ቢያናግሯቸው የሚመልሱ ሰው ናቸው። ልክ እንደሳቸው ጠጋ ብሎ ፊት ለፊት ስላዩ ብቻ ማክበር እንትን ማለት ሳይሆን ሃይማኖታቸውን በትክክል ለመምራት ስህተት ካለ እዛቸው መናገር። በቃ ይሄ ስህተት አለና ይሄ ስህተት እንትን ይበል። ወጣቶችም ለምሳሌ ልጅነት ይዟቸው ሊያበላሹ ይችላሉ። እነሱንም ቢሆን ይሄ መንገድ እኮ ትክክል አይደለም፣ ይሄንን መንገድ ማስተካከል አለባቸው ብሎ እንትን እያለ ልዩነትን ሳይፈጥር ማጎብደድን ቤተክርስቲያን ደግሞ ማጎብደድን የምትወዳ አይመስለኝም እኔ። እና አጎዳጅነትን ትተው ንጹህ እንትንን ሰው ካለፈ በኋላ ማልቀስ ዋጋ የለውም። አባ ሲሞቱ ብዙ ሰው እየየ ብሎ እንደ ንብ ነው ሲቀበሩ የነበራችሁ ናቸው አይደለም? እንደ ንብ የሚል ነው እንጂ የልቅሶ ድምጽም አይመስልም ነበር። እንደዛ ከማልቀስ በመጀመሪያ ላይ እሳቸው የሚበዛጩበትን ነገር ከሌላው ጋር እያስተካከሉ ቢሄዱ ኖሮ ይሄ ነገር አይፈጠርም ነበር። እሺ ሌላው በመጨረሻ ሌሎች ብዙ አብያተ ክርስቲያን የሚያስተዳድሩት የራሳቸው ንብረት ቤት አላቸው። አሁን ቅድም ስትነግረኛ እንጂ ከኔ ፋዘር ጋር አብረው ነው እንደዚህ ብሎ ብዙ የህይወት ታሪክ ነበር ከዲቁንና ጀምሮ ማለት ነው። አሁን እሳቸው በዚህ ምድር ላይ 10 ፍሬ አፍርተዋል። ከዛ ውስጥ ለምንድን ነው ንብረት ቤት እንደ ሌሎች አብያተ ክርስቲያን ለምሳሌ ሌላ ቤተ ክርስቲያን አስተዳዳሪዎች መኪና አላቸው፣ ቤት ንብረት አላቸው። እሳቸው ለምንድን ነው ያልፈለጉት ምድራዊ ነገርስ? ልጆች እያላቸው ማለት ነው 10 ልጆች እያላቸው ለምንድን ነው ያልፈለጉት? እስቲ ድንገት የምታውቂው ነገር ካለ። እትዬ መዓዛ እናታችሁ በነበሩ ጊዜ የሆኑ ቦታዎችም ነበሩ፣ እሱንም ሸጠው ለድሃ አከፋፈሉ ሲባል ነው የሰማሁት። መሬት ምናምን ነበራቸው ሳይመለኮሱ በፊት። እሱን ከሸጡ በኋላ ነው ወደ ምንኩስና ዓለም የገቡት? አዎ እሱ ቆይቷል። በልጅነታቸው ተዘጋጅተውበት ነው የገቡት ማለት ነው። ሊሆን ይችላል። እሱን እሳቸው ያውቃሉ። እሳቸውና እግዚአብሔር አምላክ ያውቃል። ግን ትክክለኛ አቋማቸው ነው። እኔ እሰማለሁ አባ ደሞዝ ነው ምናምን ነገር አላቸው መሰለኝ። ትንሽ ከተቀበሉ በኋላ አድለው ጨርሰው ወዴት ለማንም ለድሃ ሰጥተው ጨርሰው ባዶ እጃቸውን ይገባሉ ነው የሚባለው። ባዶ እጃቸውን ይገባሉ። አሁን ምግባቸውም አንዳንድ ቦታ ላይ እንገናኛለን ሲመገቡ ራሱ ቆጥበው ነው የሚመገቡት። ትክክል ናቸው። ሁሉን ነገር መቻላቸው ከምንኩስና በኋላ የሚመጣ ነገር ሁሉን ነገር ችሎ ሁሉ ዓለማዊ ነገር ሁሉ ጥሎ ነው መኖር ያለበት። አባ መስቀላቸውና የጸሎት መጽሐፎቻቸው እነዚህ ናቸው ያሏቸው። የሌለበትም ምክንያት ትክክለኛ ሃይማኖቱን መንገድ ስለተከተሉ ነው ብዬ ነው ብለው። እሺ በጣም እናመሰግናለን ማለት ነው። እግዚአብሔር ያክብርልን። አሜን። እናንተንም እግዚአብሔር ያክብራችሁ። አሜን። ስሜ ተስፋዬ በሪሶ ይባላለሁ። የወንጌላዊት ቤተክርስቲያን መካነ ኢየሱስ አገልጋይ ነኝ። የምኖረው እዚሁ ከተማ ቦሬ ከተማ እዚሁ 01 ወይም ጎኤባ በምትባል በአሁኑ ጊዜ ጎማጣ ሰፈር ነው።
ሰፈሩ ጎማጣ የሚባል ነው ያደኩት። አባታችን መልአከ ገነት ቆሞስ አባ ተስፋ ማርያም አርፈዋል። ስለሳቸው አንዳንድ ነገር ለመጠየቅ ነው። ከሳቸው ጋር ትውውቃላችሁ? እንዴት ተዋወቃችሁስ? በጣም እንተዋወቃለን። በጣም ከወላጅ አባትና አብረን ከተወለድን ከወንድሞቼ ከታላላቆቼ በላይ አባን እቀርባለሁ፣ አውቃቸዋለሁ። በጣም ነው የምንተዋወቀው። የተዋወቅነውም እኔ ከኡራጋ ከገርባ ሙሱቋ በ1970 ዓመተ ምህረት እዚህ አገር ሲገባ እሳቸው ኳስ ይጫወታሉ። በጣም ተጫዋችና የእግር ኳስ የእጅ ኳስ ተጫዋች ናቸው። በዚህ ብቻ ሳይሆን የእምነት አባት የሃይማኖት አባት የትንሹም የትልቁም የገጠሩም የከተማውም ማንኛውንም ብሔረሰብ ማይለይ ከእግዚአብሔር ቀጥሎ የምንታመን የምንወዳቸው አባት መሆናቸውን ነው የሚያውቀው። እሺ አመሰግናለሁ። ሌላኛው አገልግሎታቸው እንዴት ነበር? አንተ የምታውቃቸው ማለት ነው። ዘር፣ ሃይማኖት፣ ጎሳ ይለዩ ነበረ ሲያገለግሉ? አባ በዚህ አገር በተለይ በቦሬ ወረዳ ብዙ ቤተ እምነቶች አሉ። ለምሳሌ ከመጀመሪያ ጀምራ ወንጌላዊት ቤተክርስቲያን መካነ ኢየሱስ አለች። ከዛ ሙሉ ወንጌል፣ ቃለ ሕይወት፣ ሕይወት ብርሃን፣ ሐዋርያት፣ ሙስሊሞችም አሉ፣ አድቬንቲስቶችም አሉ። አባ ሁሉንም በአንድ አይን ነው የማየው። ሁሉንም አይለየውም። ማንኛውንም ቤተ እምነት ሲጣሉ ሄደው የሚያስታርቅ እነሱ ራሳቸው እነሱ ቤተ እምነቱንም እነሱ ሲጣሉ አባን ጥሩልኝ ነው የሚሉት። ስማቸው አባ ነው የሚባለው። እዚህ አገር ሁሉ አባ መላገነት ነው የሚባለው። ስለዚህ አባ ማለት አባት ነው ከእግዚአብሔር ቀጥሎ። ለዚህ ወረዳ ሳይሆን ለጉጂ በተለይ ለማቲ አባት ናቸው። ለገጠሩም ለከተማም ማንኛውንም ሰው በቋንቋው እንደገና ደግሞ በሀብትም በምንም የማይለየው ጥሩና ንጹህ አባት ናቸው። አባ ይሄን ያህል ነው የሚያውቀው። እሺ አመሰግናለሁ። ሌላኛው እኛ ያልገባን ነገር አለ። ድንገት አንተ የምታውቀው ሊሆን ይችላል። እሳቸው 10 ልጆች ነው ያላቸው። ግን ሌላኞቹ ቤተ እምነቶች መሪዎች ማለት ነው መኪና አላቸው፣ ቤት አላቸው፣ ምን አላቸው። እሳቸው ልጆች አፍርተው ቤት የላቸውም፣ ምንም የላቸውም። የምታውቀው ነገር አለ ድንገት? አሁን የሚያውቀው ነገር አለ። ሳር ቤት ውስጥ ነው አብዛኛው እሳቸው ያሳልፉት። ምንም ንብረት የላቸው፣ ልጆች አሏቸው። ንብረታቸው ህዝብ ነው የእሳቸው ንብረት። የተጣሉትን የሚያስታርቅ አብረንም አስታርቀናል። ከዚህ በፊት ከሃሮ ገርብቾ አካባቢ ሰዎች ተጣልቶ አባን ጥሩልን አሉ። እሳቸው ሄዶ ወደዚህ ሰዎች መጥቶ ጠሩ። በአስተዳደር መኪና ተወሰዱ። እዛ ሄዶ አስታርቀናል። ከዛ ወደ ሙሪ ሙላቱ አካባቢ ሄደን አስታርቀናል። ከዛ ደግሞ ብዙ ቦታ ሄደን አስታርቀናል። ምንም ንብረት የላቸው። ምንም የራሳቸው ንብረት የአባ ንብረት ህዝብ ነው፣ አገልግሎት ነው፣ ወንጌል ነው፣ ቅዳሴ ነው። 24 ሰዓት ይቀድሳሉ፣ የተጣሉትን ያስታርቃሉ። ምንም ንብረት እንደሌላቸው ነው። እሳቸው ንብረት ህዝብ ነው፣ አገልግሎቱ ነው። እኔ ይሄን ያህል ነው የሚያውቀው። እሺ አመሰግናለሁ። እሺ በመጨረሻ የምጠይቆት ለቦሬ ህዝብ እና እሳቸውን ላጡት ማለት ነው ምን የምትላቸው ነገር ማለት ነው? እኔ አሁን አባ ሰው በመሆናቸው ወዳገለገሉት ድሮ ወዳገለገሉት ወደ አባታቸው ወደ ሰማይ አምላክ ሄደዋል። የቦሬ ህዝብ እንግዲህ ከእግዚአብሔር ቀጥሎ ያለውን ጥላ ነው ያጡ፣ ዋርካ ነው ያጣ ነው። ያጡ ብቻ አይደለም ያጣ ነው። ዋርካ ጥላ የምንጠለልበት የምንደበቅበት መደበቂያ ነው ያጣ ነው። አስታራቂ የለንም አሁን፣ ጥላ የለንም አሁን፣ ዋርካ የለንም። ስለዚህ ህብረተሰቡን አሁን በከተማም በገጠርም በተለይ እዚህ አገር ያሉት የገጠር ህዝብ ሐዋርያቶችም ቢሆኑ መካነ ኢየሱሶች ማለትም እነኚህ ቤተ እምነቶች ናቸው። ሲጣሉ አባ ይጠራልን፣ እሳቸው ይጠሩልን ነው የሚለው። አሁን አባ ስለሌሉ እግዚአብሔር እንግዲህ እሳቸውን ወደ ገነት እንደሚያስገባ እርግጠኞች ነንና ተያያዙ፣ ተፋቀሩ፣ ተቀራረቡ።
የአባ አምላክ ከኛ ጋር እንዳለ እናውቃለንና የአባ አምላክ ብሎ ቢጠሩ ራሱ እርግጠኛ ነኝ አምላካችን ይሰማናል። የአባ አምላክ ብለን ብንጠራ እርግጠኛ ነኝና ይሰማናል። ስለዚህ የገጠሩንም የከተማውንም እንደ ወንድማቸው ወይም እንደ ወረዳው ነዋሪ ህብረተሰቡ ተያይዞ የከተማውም የገጠሩም ተያይዞ እንዲፋቀሩና እንዲተሳሰቡ ማለትም መለያየት ከመካከላቸው ጠፍቶ የድሮውን ያህል እንዲቀራረቡና እንዲተሳሰቡ እጅ እንዲያያዙ ይህንን እመክራለሁ። ነዋሪነት አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ተባረኩ። አሜን። ስሜ ዘሪሁን እሸቴ አስፋው። እሺ፣ አቶ ዘሪሁን እሸቴ አስፋው። እሺ፣ ለአባ የንስሐ አባቴ ናቸው። የንስሐ አባቴ ናቸው። ልጃቸው ነው። እሺ፣ ከአባ ጋር እንዴት ተዋወቃችሁ? ከዚህ ቀደም ስጠይቅ እርስዎ ብዙ ላይፍ ከእሳቸው ጋር እንዳሳለፉ ነው የሰማሁት። እንዴት ተዋወቃችሁ ከእርሳቸው ጋር? አባ አክስቴ ጋር ያደጉት እኮ። ማን ነበር? የሺ አስፋው ጋር። እሺ፣ እዛ ነው የምንተዋወቀው። ከዛ ተጫወት አብረን አደግን። በቃ በመሃላችሁ ያሳለፋችሁት ታሪክ የለም? በመንፈሳዊ ሆነ በዓለማዊ ምንም ያሳለፍነው የለም። ሌላው በሽምግልና አብረን ብዙ ቦታ ሄደናል። ኦኬ። አገልግሎታቸው እንዴት ነበር? ዘር፣ ሃይማኖት፣ ብሔር ምን ይለዩ ነበር? የለም፣ አይጠይቁም። በምንም የለም። በሄዱበት ቦታ ሄደው ለቅሶ ቦታ ሄደው ገንዘብ ከፍለው ነው የመጡት። ገጠርም ሆነ ከተማም ሆነ ከፍለው ነው የመጡት። ኦኬ። አይለዩም። ይሄ ዳኑ ሀብታም ነው ማለት አያውቁም። እሺ፣ እናመሰግናለን። እግዚአብሔር ያክብርልን። አሜን። እናንተም እግዚአብሔር ያክብራችሁ። አሜን። ስሜ ወይዘሮ መስታወት እንዴ። እሺ፣ ወይዘሮ መስታወት እንዴ፣ ስለ አባታችን መላከ ገነት ቆሞስ አባ ተስፋ ማርያም ከዚህ ዓለም በሞት ከኛ ተለይተዋል። ስለሳቸው አንዳንድ ነገር ለመጠየቅ ነበር የመጣሁት። እሺ፣ ከእሳቸው ጋር ለእርሳቸው ምንድን ነው? የንስሐ ልጅ። ከእርሳቸው ጋር እንዴት ተዋወቁ? እኔ የተዋወቁት 31 ዓመት ነው። 31ኛ ዓመታችን ላይ ነው በሞት የተለዩኝ። የተዋወቅኳቸው እኔ እርባ ቡዳ ገብርኤል መጥተው እኔ እርባ ነበርኩኝ። እዛ ነው የተዋወቅኳቸው። ንስሐ አባትነትም ያስኩት እዛ ነው። ከዛ ያው ቦሬ እንደምገባ ስወሰን ነው ንስሐ አባት ሊያዝ ቀድሜ ብዬ ሲይዝ እሳቸው ናቸው መሆን ያለባቸው ተብሎ ያስኩ ንስሐ አባትና ቦሬ መጣሁ። ቦሬ መጥቼ 31 ዓመት ስኖር ያው ልጆቼም ሲሞቱ እኔም ስወልድ ከአጠገቤ ናቸው። ከአጠገቤ ያልተለዩ ለእኔ መልካም አባት፣ በሀዘንም በደስታም ከኔ ያልተለዩ መልካም አባት ቢሞተኝ አባትነትን በሳቸው ተገኝቼ የሚያሳለፍኩት፣ እናት ብትሞተኝ እናት ቦታ አድርጌ አጽናንተውኝ ወደ መስመር እንድመለስ ከእግዚአብሔርም ከሰውም እንዳልቀያየም እየመከሩ ያቆዩኝ አባት ናቸው። በሞት ተለይ። የሚያሳዝነው ነገር ያ በረከታቸው ይደረብን። አሜን። በረከታቸው ይደረብን። ለቦሬ ሆነ ቦሬ ውስጥ ነው ሌላ በሃይማኖት በዘር ምናምን የመከፋፈል ውስጥ እሳቸው ለያይተው ነው የሚያዩት ወይስ ሁሉንም ሰው አንድ ላይ ነው የሚያዩት? በአንድ አይን ነው የሚያዩት? አገልግሎታቸው ማለት ነው። እንኳን በሃይማኖት ሊለያዩ ሙስሊሞችንም መናፍቃንንም ሁሉንም መንገድ ላይ ሲያገኙ መሳለም የፈለገውን አሳልመው መሳለም ያልፈለገው እንዳይ ብለው ልጆች ከሆኑ ስመው ትልቅ ሰው ከሆነ ሰላም ተለውጠው የሚሄዱት እንጂ ሃይማኖትም የዘርም የመከፋፈል ነገርም የላቸው። የመከፋፈል አይነት የሌላቸው አባት ናቸው። ሙስሊም ቤት ቢሞት ሄደው ለቅሶ ደርሰው አዋይተው ነው የሚመጡት። መናፍቆች ማለት ጴንጤዎች ቤት ቢሄዱ ለቅሶ ደርሰው ከዚህ አካባቢቻ ድረስ ለቅሶ ሄደው ከዚህ ሱታ ድረስ ሄደው ለቅሶ ደርሰው ከዚህ አለዮ ድረስ
በርሲሳ ሮበሌ ድረስ ለቅሶ ሄደው ቀብረው ነው የሚመጡት። ይርባ እንኳን የመኪና መስመር ነው፣ በሞተር የሚኬድ ቦታ ሄደው ለቅሶ ደርሰው አስተዛዝነው ነው የሚመጡት። ሲቀጥል ደግሞ ሮበሌው ቤተክርስቲያን ሲሰራ ራሱ ከሞተር እስከ መውደቅ ደርሰው ያሰሩት እንትናቸው ላይ በቀብራቸው ላይ ይሄ ያለመነገሩ ሁሉ ልብ ያዝኗል። ግን ምንም አይጠቅም። እግዚአብሔር ጋር ስለሆነ እግዚአብሔር ነው የሚረዳቸው። እግዚአብሔር ነው ልፋታቸውን የሚቆጥር። የሰው ልጅ ላይቆጥርላቸው ይችላል። በመዘንጋትም በመርሳትም በሀዘን ብዛትም ይሆናል እንጂ የሀሩ ቤተክርስቲያን ያሰሩ እሳቸው ናቸው። አበራ ነው የሚባል ሀገርም አሰርተዋል። ቤተክርስቲያን ያሰሩት ግን አልተነገረላቸውም። ቅድስተ ማርያም ሲያሰሩ አሁን ትምህርት ቤቱን ሲያሰሩ ቀኑ ሙሉ ውለው ማታ 12 ሰዓት ነው የሚመጡት። እኔ ጋር ቀን ጠዋት ሄዱ ትምህርት ቤቱ ተሰርቶ ቦታ እስኪይዝ ድረስ። ከዛም በኋላ ከአንዳንድ ችግር ሲኖር ተጠርተው ይመጣሉ። ከቅዳሴ ወጥተው ወደ ቤት ሳይገቡ ቀጥታ ስብሰባ ነው የሚገቡት። ስብሰባ ገብተው ከስብሰባ በቃ ወጥተው ይመጣሉ። እኔም አደራም አለብኝ ለዛ ድሮ እሳቸውን ያሳደጉ እናት እማማ የሺ ሲሞቱ ልጄ አንቺ ነሽ እንግዲህ የኔን እጅ የምትቀበዩ አደራሽን ብለውኝ ስላሉ ያው እሳቸውን ቃል አክብሬ እኔም ጠራቸዋለሁ። እሳቸውን ይጠይቁኛል። እኔም በእንጃ እኔ በወር 4-5 ካልመጡ እዚህ ቤት አልመጡም ይባላል። የሺ አስፋው ነው። የሺ አስፋው እሳቸው በሚያርፉ ሰዓት ልጄ አደራሽን አትርሻቸው ብለው አደራ ሰጥተውኛል እና ያን አደራ ለመጠበቅ እኔም ቀንም ማታም ሆነ ጠዋት ቅዳሴ በሌለ ሰዓት ጠራቸዋለሁ። መጥተው ይጫወታሉ። ተጫውተው ቴሌቪዥን ኳስ አይተው የሚሄዱት ሌላ ያልኩባቸው ነገር የለም። እኔ ከመልካም ስራ ውጭ የምመሰክርላቸው ነገር የለም። መልካም ስራቸውን ነው መሰክር። አሁን ጴንጤዎች አሉ። አሁን እኛ ቤት የሚመጡ ዘመዶቼ ሲመጡ እነሱን ራሱ እኛን አሳድመው እነሱ እንዳይ ብለው አቅፎ ሰላም ብለው የሚቀመጡት እኛን ሲያጎርሱ እነሱንም አጎርሰው። የሃይማኖት ልዩነት አላቅም። እሺ፣ አመሰግናለሁ። ሌላው አሁን ቅድም እንዳሉኝ እማሜ ሺ አስፋው ጋር እሳቸውን የተቀበሉት እርሶ ብዙ እኔ እስከ ጋምቦ ድረስ ሄጃለሁ። በስራም ሆነ በጉባኤም ሆነ በሌላ ቦታ ሲሄድም እስከ አዲስ አበባም ዞር ሄጃለሁ። ብዙ አብያተ ክርስቲያን አስተዳዳሪዎች በእግራቸው አይንቀሳቀሱ። እኛ ድንገት እኛ የእሳቸው ልጆች የስጋ አብራክ ክፋይ ልጆች ማናውቀው ሚስጥር ድንገት ለምንድን ነው አብዛኛው በእግራቸው ብቻ መንቀሳቀስ ሳይሆን አንደኛ እሱ ነው ምንም ተሽከርካሪ አይዙም። የ8 ምናምን አድባራት አስተዳዳሪ ሆነው ማለት ነው። ሌላው ደግሞ በስማቸው ምንም መሬትም ሆነ ቤትም የለም። ድንገት የተነገሩት ሚስጥር አለ። ስለ ቤቱ ስለ መሬቱ ተሞክሮ ነበር። እንግዛላቸው አዋተን ብለን ብንል በፍጹም አይሆንም ብለው ነው የከለከሉት እሳቸው። በፍጹም አይሆንም። የንስሐ ልጆቻቸው ከውጭም ያሉት ከሀገር ውስጥም ያሉት አንድ ላይ ተሰባስበን እንደው አባኮ ማረፍ በሚገባቸው ሰዓት ማረፊያ መኖር አለበት፣ ለጸሎት የምትሆን ቦታ ይዘጋጅላቸው ብለን ስንል በፍጹም አይሆንም፣ እኔ አልፈልግም። አባ እንደታመሙ እኮ ቤት ቢቀሩ ኖሮ ከባድ ነበር የሚሆኑት ብለን ስንላቸው በቃ እግዚአብሔር ምሮኛል፣ እኔ የምፈልገው ነገር የለም ልጆቹ ስንላቸው ለልጆች አምላክ አላቸው ብለውን ቃል የሰጡት። ለዚህም ደግሞ ማስረጃ ነውም አለ ጌታቸውም አለ። አልፈልግም ያሉት። እሺ፣ ሌላ የመጨረሻው ምንድነው? ለቦሬ ምዕመናን ከእሳቸው ስር ላሉት ሆነ ለእሳቸው አብራክ ክፋይ እና ለቀሪው ትውልድ
ለሚካኤልም ለማርያም አገልጋዮች አሁንም የቅዱስ ገብርኤል ታቦት የተተከለ ነው። ለነሱ አገልጋዮች ለቦሬ ምዕመናን በጠቅላላ ማለት ነው። እሳቸው ላጡት በሐዘን ለተሰማቸው ምን የምትመክሪያቸው ነገር አለ? እኔ እንግዲህ ከራሴ ጀምሬ ያው የሐዘን ዳርቻ ከተማው ያርግ ነው የምለው። የሐዘን ዳርቻ ይሁን የአባ ሞት። ሲቀጥል ደግሞ ድጋሚም እንደዚህ አይነት አባት የምናገኝም የሚፈጠርልንም አይመስለኝም። አባን አንዴ ነው የሰጠን እግዚአብሔር፣ አንዴ ሰጠን። እኛን ሊቀጣ ብሎ ይሆናል ብዬ ነው የማስበው። እግዚአብሔር እሳቸውን ቀድሞ የወሰዳቸው። እኔ መኑንም ምለምነው እና መመክረው ነገር ምንድን ነው? ልጆቻቸውንም ጭምር አይዟችሁ፣ እግዚአብሔር አምላክ አውቆና ወዶ ፈቅዶ ነው እሳቸውን የጠራው እና እግዚአብሔር መጽናናቱን ለከተማው ሕዝብ ይስጥ፣ እሳቸውን ደግሞ በገነት ያኑርልን፣ ብሎም ደግሞ በመንግስተ ሰማያት ያውርስልን። የቤተሰቡን የልጆቻቸውን ጋር ዘመን ደግሞ በረከታቸውን እያሳደሩ እየባረኩ ልጆቻቸውን ሥላሴ ይጠብቅላቸው። ምእመኑንም እኔንም ጨምሮ መረጋጋትና መጽናናት ካልቻሉት ውስጥ አንዷ እኔ ነኝና እግዚአብሔር ምእመኑ እግዚአብሔር እንዲረጋጉ ይረጋጋ፣ ህዝቡን እግዚአብሔር ያረጋጋው። እሱ ሳያውቅና ሳይወድ ሳይፈቅድ የሆነ ነገር የለም። እኔ እጅግ በጣም የአባቴ ሞት እንዲህ ያላሳዘነኝም። እውነት ነው የምናገረው፣ የአባቴ ሞት ይህን ያህል አልከበደኝም። የአባ ሞት ግን እጅግ በጣም ነው የከበደኝ። በጣም ነው የሚከብደኝ እና ማዝነው። እውነት ነው በጣም ነው የሚከብደኝ እሳቸው መለየት። እግዚአብሔር ለህዝቡ መጽናናትን ይስጥ። ያደረገው እሱ ስለሆነ የጠራቸው እሱ ስለሆነ መጽናናቱን ለህዝቡ ይስጥ። ለልጆቻቸው እሳቸው ለእግዚአብሔር ነው አደራ ሰጥተው ልጆቻቸውን የሄዱት። እግዚአብሔር አደራውን ተቀብሎ ለልጆቹ መድረሻና መጨረሻ ያሳምርላቸው። በረከታቸው በእኛ ላይ ይቀር። አመሰግናለሁ። እሺ፣ እኛም እናመሰግናለን። እግዚአብሔር ያክብርልን። እኔ አቶ ታደሰ ከበደ እባላለሁ። እዚሁ ቦሬ አበዬ ገበሬ ማህበር የምኖር ግለሰብ ነው። እሺ፣ ከእሳቸው ጋር እንዴት አባት ቀደም ሲል የአባቴ ነፍስ አባት ነበሩ። ከዛም በኋላ አባቴ ከዚህ ዓለም በሞት ከተለዩ በኋላ ስማቸውን በረንበራስ ከበደ ግዛው ይባላሉ የኔ አባት። እሳቸው ካረፉ በኋላ ያው ሃይማኖታዊም ቤተሰባዊም አቀራረብ ስለነበረን እኔ ያው የውርስ ልጅ ሆኜ ከእሳቸው ጋር ቀጠልኩ ማለት ነው። የውርስ ልጃቸው ነው። ቀደም ሲል የአባቴ ነፍስ አባት ነበሩ። ቀጠሉና ያው አባቴ በንዛዜ ላይ ነግረዋቸው ስለነበረ የውርስ ልጃቸው ሆኜ እስከዛሬ ድረስ እንደ ልጅም ሳይሆን እንደ ጓደኛ እንደ አባትም ሆኖ ሲያስኖሩ አብረን ስንኖር ነበረ። በአጋጣሚ ከኔ ጋር ጠበቅ ያለ ምስጢራዊ አባትም ሆነው አብረን ስንኖር ከዛ አባቴ ከማለፋቸው በፊት ለቦሬ ቤተ ክርስቲያን እንዲሰራ የሆነ ቤት ቦታ ተናግረው ነበር። የኔ አባት ማለት ነው። ለእሳቸው ቃል ገብተው ነበረ። አጋጣሚ እሳቸውም ያንን ቦታ ለማስፈጸም ወደ ላይ ወደ ታች ይሉ ነበረ። በቅርብ ከኔ ጋር ይገናኙ ነበረ። ያንን ቦታ ፈቃደኛ ሆኜ ካስረከብኩ በኋላ ለማስፈጸም ሲሯሯጡ በዚሁ አጋጣሚ ድንገት እዚህ ቤተ ክርስቲያንም እንገናኝ ነበር። ብዙውን ጊዜ ያው እመጣለሁ። አጋጣሚ አንድ ቀን የሆነ ግንድ ወድቆ ነበረ። እዚህ ቀጥረውኝ ሰበካዎች ገብተው ነበረ። በአንድ በታቸው ሲናገሩ ሰማሁኝ። እኔ ምን አረ ተስፋዬ፣ ይሄማ ያንተ ሚስጥር ነው፣ ያንተ ጉዳይ ነው እያሉ ሲናገሩ ሰማሁ። የሆነ እንጨት ተገንጥሎ ነበር እዚህ ቤተ ክርስቲያን ውስጥ ወይስ ግቢ ውስጥ የወደቀው? ቤተ ክርስቲያን ውስጥ የተገነጠለ ነበረ። ምን እያሉ ነው አባት ስላቸው፣
አይ ተው ልጄ ቆይ ተው ልጄ ብለውኝ ከዛም በኋላ አጋጣሚ እኔም እዛ የቀጠሩኝን ነገር ነገ ተመለሰህ ና አሉኝና እዚህ ሰበካ ቢሮ ነበረን ጉዳይ እና ነገ ተመለሰህ ና አሉ። የሆነ ነገርም የሚፈጽሙት ነገር ነበረ እና አጀንዳ ነገር ሊይዙ ነበረ። ከዛ እኔን ተመለሳሉኝና ሄር አባታዊ ሚስጥር ልጃዊ ሚስጥር እንለዋወጣለን። እና ሌላው ምንድነው እሳቸው አባት ካረፉ በኋላ እንደ ልጅ ተቀበለው ብዙ ነገር ታወራላችሁ። እዚህ 10 ልጆች አሏቸው። 10 ልጆች ነን። ሌሎች ቤተክርስቲያን አስተዳዳሪዎች ብዙ ንብረት አላቸው፣ ቤት መኪና ምናምን አላቸው። እሳቸው ገጠር ሲሄዱም በፈረስ ምናምን ነው የሚሄዱት። አልፎ አልፎ ከኔም ይወሰዳል ፈረስ ይሄዳሉ። ፈረሱን ያነሳው እሳቸው ምንም ንብረት እንዳላቸው አላውቅም እኔ ወደዛ ለመጣ ነው። ስለዚህ ለልጆቼ ማወርሰው ምናምን ብለው ትንሽ ፍንጭም ጭምጭምታም አንስተውላ ምንም እንዳላቸውም ምንም እንዳሌላቸውም አውቃለሁ። ምንም መጽሐፍ ቅዱስ ነው ያላቸው። ይሄ ድብቅ ነገር አይደለም። ምናልባት እንግዲህ ልጆቻቸውን አስተምረዋል ብዬ መናገር እችላለሁ። ልጆቻቸውን ከማስተማርና መጽሐፍ ቅዱስ ከመያዝ ውጪ ሌላ ሀብት አላቸው ብዬ የምገምትበት መንገድ የለም። እኔ እንዳንድ ክርስቲያን ስናገር አንደበቴ ሞልቼ መጽሐፍ ቅዱስና ልጆቻቸውን ከማስተማር ውጪ ሌላ ሀብት አላቸው ብዬ የምገምተው ነገር የለኝም። ምን ድንገት ሚስጥር ከነገሩ እሳቸው ምንም ነገር የላቸው። ለምንድን ነው ከእሳቸው አንደበት በሆነ ወቅት ሚካኤል ሲሄዱ ድንጋይ ተወረወረባቸው። ለሊት 9 ሰዓት ላይ እዛ የተመደቡት ካህናት ቅዳሴ እያስተጓጎሉ አስቸግረዋቸው ነው። በቃ ኦልሬዲ አሁን 3 ወር አካባቢ ሊሆን ቅዳሴ እያስተጓጎሉ ሲያስቸግሯቸው 9 ሰዓት ላይ ከዚህ ወጥተው ሲሄዱ ከመብራት ኃይል ጀርባ ድንጋይ ተወርውሮባቸዋል። እሳቸውን ቤተክርስቲያን አድርሽ አመሰግናለሁ። ሌላው ምንድነው አገልግሎታቸው በዚሁ ቀጥልበት እስኪ። አገልግሎታቸው እንዴት ነበር? አገልግሎታቸው አሁን ባልከው ላይ ቀጥል። የዘር ሃይማኖት ምናምን በፍጹም ከእሳቸው አንደበት እንዲህ አይነት ነገር አይተናናቅም። ደሃ ነው፣ ሀብታም ነው። አገልግሎት እንግዲህ በቁም ነበር ሁላችንም እያየን ያደግነው ከልጅነት ጀምረን እስከ ዕውቀት እስከዛሬ እስካለፉበት ጊዜ ድረስ አገልግሎት እኛ ድፍን የቦሌ ሕዝብ የሚመሰክርበት ነው። አንድ ቀን ተስተጓጉሎ አያውቅም። ኢቭን እያመማቸው እንደሚቀድሱ አውቃለሁ። እኔ ያው ጠለቅ ያለ የቤተ ክህነት ዕውቀቱን ባይኖረኝ እስከ መጨረሻው ድረስ እስከ ፍጻሜያቸው ድረስ ቅዳሴን እንደሚያስተላልፉ አውቃለሁ። ኢቭን ታመው የሄዱለት የላኳቸው እኔ ነው። ልጃቸውም ጋር እንዲሄዱ ልጃቸው ሻንጣ እንዲያወጣላቸው ያስተረኩት እኔ ነኝ። እሳቸው በዛ ድምጻቸው ለቅዳሴ እየሄዱ ነበር ወደ ሚካኤል። መንገድ ላይ ያገኘኋቸው እኔ ነኝ። ድምጾ ልክ አይደለም ስል አይ ቅዳሴ እየሄድኩ መጡ። ቀጥታ ጌራ መሰለኝ ያናገሩት። ከዛ ወዲያው ጌራ የዛኑለት አይደል ይዛቸው ያርካ። በቃ ይሄ ነው ክስተት። እሺ፣ በመጨረሻ ለቦሌ ምዕመናን ህዝቡ ማለት ነው እሳቸውን ተጎዱ ማለት ነው። በጠቅላላ ምን የምትላቸው ነገር አለ? ለምዕመናን ውስጥ አገልጋዩ ካህናቱም እንዲያውቁናቱ እኛ እንግዲህ የቤተ ክህነትን የውስጥ ሚስጥርን ባናቅም እንደ አንድ ምዕመን ውጪ ላይ ያለንም ሆነ ከውስጥ ያለ በጣም እንደተጎዳንና በጣም እንዳዘን ነው። ምክንያቱም አንደኛ አባትነታቸው፣ ሁለተኛ አገልግሎታቸው፣ ሶስተኛ በእጃቸው ተወልደን ማደጋችን በጣም ይጎዳናል። ለቤተሰብ ሐዘኑ ይታወቅለታል። ለኛ ግን በጣም የልብ ስብራት ነው። ለኛ የቀን ጨለማ ነው። አይዟችሁ እንኳን የሚለን የለም። እኛም ቤተሰብም ቢያንስ ምዕመን እግዚአብሔር ያጽናችሁ ይላል። እኛን ግን የሚለን የለም። ትልቅ ጉዳት ከቤተሰብ በላይ እኛን የምንጎዳው ያው እሳቸውንም ያህል አባት ማጣት ትልቅ ጉዳት ነው፣ የልብም ስብራት ነው። ምክንያቱም ለሁሉም አባት ናቸው፣
ደሃ ነው፣ ይሄ እንትን ብሔር ነው፣ ይሄ ሀብታም ነው፣ ይሄ ያለው ነው ያጣ ነው ብለው ስለማይገምቱ ባህሊናቸውም ስላሌለ ውሏቸውም አዳራቸውም አመለካከታቸውም ስለሚያሳው በእኔ አንደበት መግለጹ ይሄን ለምን ያስፈልጋል? አጠቃላይ ስለዚህ ምን ትላቸዋለህ? በቀሩት ያው አርአያ ተከትለው ይሄዱ። ያው እግዚአብሔር ለራሱ የሆነን ይመርጣል። እውነት ነው። እግዚአብሔር ለራሱ የሆነን ይሾማል። እግዚአብሔር አያዳላም። እግዚአብሔር ፍጹም ጥሩ አባትና ጥሩ ምእመን እንዲሰጠን እንመኛለን። ከዚህ ውጪ እኛ ምን እንላለን? በእሳቸው አይን የምናየውን ሰው ብናገኝ ደስ ይለኛል። እኔ እንዳንድ ግለሰብ በጣም ደስ ይለኛል። ሊሆን አይችልም እንጂ ቢሆንልኝ ደስ ይለኛል። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልህ። እናንተንም ቆርታችሁ ስለጋበዛችሁ እግዚአብሔር ይስጥ። እሺ፣ ኢያሱ መስፍን እባላለሁ። እሺ፣ አቶ ኢያሱ መስፍን በቦሌ ደብረ ገነት ቅድስት ማርያም ሴኩሪቲ ክፍል ነው አይደለ? ጥበቃ ክፍል ነው? አዎ፣ ዘበኛ ነኝ። እሺ፣ ከአባ ጋር እንዴት ተዋወቃችሁ? ቤተክርስቲያን ሳልገባ በፊት እንተዋወቃለን። እስኪ እንዴት በምን አይነት ሁኔታ ላይ ተዋወቃችሁ? መካከላችሁ ላይ ያለ ገጠመኝ ምናምን ካለ እና በዛው አገልግሎታቸው እንዴት ነበረ? መቼስ ቤተክርስቲያን ውስጥ የራሷ ስርዓት አላት፣ ቀኖና አላት። በዛ ስርዓት ውስጥ እንዴት ነበር አገልግሎታቸው? ተገናኘን። እኛ በቤተሰብ ቆይቷል። አባት ከእናት ጋራ ነው የምንታወቀው የምንገናኝ። ከዚያ በኋላ የእርሻ ነው ስራዬ። እሳቸው በዚህ በከተማ ይኖሩ ነበረ። ከዚያ በኋላ ወደ ከተማ በመጣው ጊዜና ወደዚህ ለቤተ ክርስቲያኑ ዘበኛ ተተቀጠሩ። ወዲህ ተግተው ጥረው ሲሰሩ ደከመኝ ሳይሉ ራሳቸው ከፍተው ራሳቸው መብራት አብርተው ለጸሎት ሲተጉ አውቃለሁ። ዲያቆን ሳይመጣ ገብተው ሲሰሩ አውቃለሁ። ገብተው ሲያገለግሉ አውቃለሁ። ቤተ ክርስቲያኗን ገና ሲገቧት ነው ሰላምታ የሚሰጡ የሚሳለሙ። በስተቀኝ በኩል ዙረው ከዚያ በኋላ ቤተ ክርስቲያኑን ከፍተው መብራት አብርተው ሲያገለግሉ አውቃለሁ። አገልግሎታቸው በአገልግሎት ወቅት ማለት ነው ዘር ሃይማኖት የሚለዩበት ነገር አለ? አንድም ነገር ሲለዩ አላየው። ይሄ አማራ ነው፣ ይሄ ኦሮሞ ነው ብለው የሚለዩበት ነገር የለም። ስለ አንድ ሲታገሉ ከዚያም በተረፈ ሌላም ሲሰራ ትምህርት ቤትም ሲሰራ ለሁሉ የሚሰራ ይሄ ሸማኔ ነው ይሄ ፋቂ ነው ሳይሉ ትምህርት ቤት ለጋራ ሲያሰሩና ሲለፉ ነው የምናውቀው። እና ሌላ ምንድነው? አሁን እርሶን ሳይሆት ከልጅነት የጀምሮ እንተዋወቃለን፣ ቆይቷል በጣም እድሜያችን አሉ። በቤተሰብ ነው ተዋወቃችን አሉ። ድንገት በዚህ ሲኖሩ እሳቸው ምንም ሀብት ንብረት የላቸውም፣ ግን ልጆች ያላቸው። ለምንድነው ሀብት ንብረት ማፍራት እሳቸው ያልፈለጉት? ድንገት መረጃ አሉት የሚያውቁት? እኔ ምን ሀብት ንብረት ለምን እንዳልፈለጉ አንደኛ በመጀመሪያ ጊዜ አባታቸው ቦታ ላይ ሲኖሩ አውቃለሁ። ከዚያ በኋላ ወደዚህ ከመጡ በኋላ የባለቤታቸው ሞቱ፣ ንብረት አልያዙም። ይህ ከተማ ያሰሩት ንብረት የለም። እሺ፣ አመሰግናለሁ። በመጨረሻ ለዚህ ህዝብ እሳቸውን ላጡ ህዝብ እና ለውስጥ አገልጋዮች ለካህናት፣ ለዲያቆናት የሚሰጡት መልእክት አለ? የሚያስተላልፉት መልእክት አለ? ለህዝቡ በቃ በጠቅላላ ለኛም ጭምር ማለት ነው። እሳቸው ላጡ ለህዝቡና ለልጆቻቸው ቀሩ። እሳቸው ቀሩ። ህዝቡም ለእሳቸው የሚያስብ እሳቸውም ለህዝብ የሚያስቡ ነበሩ። ህዝብም ለእሳቸው ያስብላቸው ነበር። ደግ አባት ነበሩ እና ለካህናት ምን ብዬ አስብላቸዋለሁ? እነሱ ያስቡ እንጂ ምን ተነኩ? እሺ፣ እግዚአብሔር ያክብርልን። አመሰግናለሁ። መሰረት ብዙነህ። እሺ፣ መሰረት ብዙነህ አንዳንድ ነገር ስለ አባታችን መላከ ገነት ቆሞስ አባ ተስፋ ማርያም ልጠይቆት ነበረ።
እንደሚታወቀው ከእርሳቸው ጎረቤት ነው እርሶ። ከእርሳቸው ጋር እንዴት ተዋወቁ? እስኪ ከድሮ በፊት ያለውን የህይወት ታሪክ አንስተው እስቲ ይምጡ። ድሮ አብረን አደግን እዚህ ሀገር ላይ። እሺ ትንሽ ቀን በኋላ ብቻ እንትን አልኩ እንጂ አብረን አደግን፣ አብረን አረጀን። አባታችንም ወንድማችንም ነበሩ እሳቸው እና መቼም በመምሬ ብዙነህ ላይ ያው እነሱ ናቸው ያስተማሯቸው። የመምሬ ብዙነህ አገልግሎታቸው መቼም የሚነገር አይደለም። የትም እንትን እያሉ ስለ ቤተ ክርስቲያን የትም እንትን ቀን ሌሊት እንትን እያሉ ከትንሹ ትንሽ ሆነው ከትልቁ ትልቅ ሆነው ህዝቡን የሚያስተዳድሩ አባት ነበሩ። እናደጋለን አሁን አንድ ቀን እንኳን ሰውን ሲያስቀይሙ ነው ለዚህ የደረሱት። እሺ አባታችን እሺ ጎረቤት እንደመሆኑት መጠን ንብረት ለምንድን ነው ማፍራት ያልፈለጉት? እንግዲህ እናውቃለን እሳቸው ንብረት አልፈለጉም። ይሄ ለኔ ነገ ለኔ ይሄ እንደዚህ ይሁን ለልጆቼ ብለው እንኳን ለልጆቻቸው እንኳን አላሰበው ሰው መንገዳቸውን እያሰቡ ነው መሰለኝ። ንብረት አላደረጉም። እግዚአብሔር ያክብርልን። አመሰግናለሁ። ሟይ ሸዋዬ ደምሴ። እሺ ሟይ ሸዋዬ ደምሴ ይህንን ጥያቄ የምጠይቆት የአባታችን የመላከ ገነት ቆሞስ አባ ተስፋ ማርያምን የዕረፍትን መታሰቢያ በማድረግ ነው። ከአባታችን ጋር እንዴት ተዋወቁ? ተዋወቅን ድሮ የማመሬ ንጉሴ እንትን መሳባ ልጆች ነበር። አሁን ማመሬ ንጉሴ በሚሞቱ ጊዜ እርሶ ጠብቋቸው ያው አደራ ደርሶ ሰጥቻለሁ ብለው ሞቱ እሳቸው። ከዛ ወዲህ የእሳቸው ልጅ ሆነን እንኖራለን። ከዛ ወዲህ ጥሩ አባታችን ከኛ ጋር ሲኖሩ በጥሩ ሁኔታ በጥሩ ምግባር ከኛ ጋር ሲኖሩ ያው እስከዛሬ ቆይተናል። አሁን ደግሞ ያው ግድ ሆነና መቼም ተለያየን። ይሄው ነው የማውቀው። ጥሩ አባታችን በጥሩ ሁኔታ ሲመሩን የኖሩ አባታችን ናቸው። በመሀል ላይ እስከዚህ ሲቆዩ ገጠመኝ አለ በአገልግሎት ላይ? ምንም ገጠመኝ የለም። ከጥያቄው እኛን ከመጠየቅ እኛን ዞሮ ከመጠየቅ በስተቀር ሌላ ምንም ተግባር ምንም የገጠመን ነገር የለም። እኛ በጥሩ ፍቅር ሌላ። እሺ ሌላው አገልግሎታቸው እንዴት ነበር? ሲያገለግሉ ዘር ሃይማኖት ይለያሉ? አይለዩ። ይሄ ልጄ ነው፣ ይሄ በዓል ነው፣ ይሄ ልጅ ነው፣ ይሄ አዋቂ ነው ብለው ለይተውም አያውቁ። ሁሉም እኩል አድርገው ነው የሚያዩት። ሁሉም እኩል አድርገው። ሌላው ድንገት ካወቁ 10 ልጆች እያላቸው ለምንድን ነው ሀብት ንብረት ቤት እንዲኖራቸው ያልፈለጉት? ድንገት ከእርሶ ጋር ከተነጋገሩ ድንገት ተነጋግረን አናውቅም። እኛ እሳቸው ያው የሰው ንብረትም ስለማይፈልጉ ሌላም ነገር ስለማይፈልጉ ልጆቻቸውን በራሳቸው እንትን የሚያሳድጉ ስለሆኑ በዛ በቃ ቤትም አልሰሩም። ያ ነው እንጂ ሌላ ምንም ችግር የለባቸውም እሳቸው። እሺ ሌላው መጨረሻ እሳቸውን ላጡ ቤተሰብ ሆነ ለቤተ ክርስቲያን አገልጋዮች ለኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች ብዙዎች የፕሮቴስታንት እምነትም የሙስሊምም በጣም አዝነዋል። እነሱ የሚሰጡት መልእክት አለ? የመጽናኛ ቃል? እነሱ እሳቸው የሚለዩትም የለ። ሁሉንም እኩል እንዳዩ፣ ሁሉንም እኩል እንደረዱ፣ ሙስሊም ክርስቲያን አይሉም። ሁሉንም እኩል ነው የሚረዱት። አባታችን ለይተው የሚያውቁ ሰው የሚያዩ ሰው የለም አንድ። እሺ እግዚአብሔር ያክብርልኝ። አመሰግናለሁ። ዲያቆን ኩራባቸው ገብረ ኪዳን ይባላል። እሺ ዲያቆን ኩራባቸው ገብረ ኪዳን ከአባ ጋር እንዴት ተዋወቃችሁ?
ከአባ ጋራ የተዋወቅነው መጀመሪያ ያው እርግጥ በነዋሪነታችን እንተዋወቃለን። ከዛ በፊትም ቤተክርስቲያን አገልግሎት በሚሰጡ ሰዓትም እናውቃቸዋለን። ከዛ በኋላም ደግሞ ያው እኛም ወደ ድቁና ዓለም የቃል ትምህርት ሲያስተምሩን የነበሩ አባታችን ናቸው። ድቁና አስተምሮን ያው ወደ 27 ልጆች አንድ ላይ ክህነት እንድናገኝ አድርጎ ከሳቸው ጊዜ ከዛ ጊዜ ጀምሮ ለረጅም ዓመት አብረን የኖርን አባታችን ነበሩ። ያው እግዚአብሔር ብሎ ያው አልፈቀደላቸው ጊዜያቸው እግዚአብሔር ወስቷቸዋል። በዚህ ነው እንግዲህ አባታችን ነበሩ። በዚያ ጊዜ አገልግሎታችሁ እንዴት ነበር? ሲያገለግሉ ዘር፣ ሃይማኖት፣ ድሃ፣ ሀብታም፣ ድሃ ይላሉ? አባታችን እንደዛ ይሉ። አባታችን ሁሉንም እኩል አድርጎ የሚያዩ ማንንም ከማንም የማይለዩ መልካም አባት ነበሩ። ቤተክርስቲያኑን ቀጥ አድርጎ ያዙልን። በቃ አሉን የምንላቸው ትልቅ አባት ነበሩ። ያው የማይቀር ስለሆነ ውስጣቸው እንጂ መልካም አባት ነበሩ። ዘር አይለዩም። ማንንም ለይቶ እንትን የሚሉት ነገር የለም። ሌላው ምንድነው 10 ልጆች አሏቸው። ሌሎች አድባራት ላይ ስናይ ሌላ ሀገር ቤት አንድ አስተዳዳሪ ቤት አለው፣ ሌላ ነገሮች አሉት። እሳቸው ብዙ አድባራት ነው የሚያስተዳድሩት፣ ብዙ ታቦታት ያሉበት ማለት ነው። ብዙ አህጉራት ሲያስተዳድሩ ግን ምንም ሀብት ቤት ንብረት የላቸው። ፈልገውት ነው ወይስ ለምንድን ነው? ለልጆቼ ምን አወርሳለሁ ብለው ድንገት የምታውቀው ነገር ካለ መቼስ የምታውቀው ልበል፣ ድንገት የምታውቀው ነገር ካለ ለምን ንብረት ማፍራት ለምን አልፈለጉ? እሳቸው እንደዚህ ዓለማዊ ነገር የምድሩን አይፈልጉም። እሳቸው ምን ጊዜ የሚከታተሉት ወንጌል ነው። ወንጌል ነው ለሕዝብ የሚያስተምሩት። ለራሴ የሚሉት ነገር አንድም ቀን አስበው አቁም። በሰበካም በኩል ሙከራ ተደርጎ ነበር እገዛላቸው፣ ግን እንደዚህ አይነት ትኩረት ሰጥተው ይደረግልኝ ብለው አንድ ቀን ጠይቀው አቁም። ወንጌል ነው የሚያስተምሩት፣ ሕዝቡን በመልካም ነው የሚያስተዳድሩት። እንደዚህ አይነት ነገር ፍላጎትም የላቸው። ዓለማዊ ሳይሆን የላኛውን እሳቸው ፈልገው ይሄዱ ነበሩት። ስለዚህ ምንም በዚህ ዙሪያ ላይ ሐሳቡም አልነበራቸውም። እርግጥ በገዙም ግዙልኝም ብሎ የነሳ አባቶቻቸው ልጆቻቸው መግዛት ይችሉ ነበረ። ፍላጎት የላቸውም እሳቸው አይሆንም የሚፈልጉት። ሌላው በመጨረሻ እሺ፣ ለቦሬ ህዝብ ምዕመናን እና ለቤተ ክርስቲያን አገልጋዮች አሉ፣ ካህናት፣ ዲያቆናት ሆኑ ምዕመናን፣ የሙስሊም አለ፣ የፕሮቴስታንቶች አሉ። ሲያገለግሉ ቅድም እንደ ብሔር፣ እምነት፣ ሀብታም፣ ድሃ ይለያሉ በጠየቁበት ወቅት አይለዩም እና ለነዚህ ህዝብ የመጽናኛ ቃል የመጨረሻ ምን ታስተላልፋለህ? ለነዚህ ህዝብ ምን የማስተላልፈው እንደ አባ ማንኛውም ከዚህ በኋላ ለቤተክርስቲያኑ አስተዳደር ነው የሚመጣም ያሉ ልጆችም ያስተማሩ ልጆችም ቢሆን እሳቸውን አርአያ ተከትለው ለዚህ ቤተክርስቲያን እሳቸው ያደረጉትን ነገር ሙስሊም ቤት ችግር ሲያጋጥም ሙስሊም መስሎ ማንም ፕሮቴስታንት ቤት የሚያጋጥመው ችግር ተመሳሳይ እንትን ነው የሚያደርጉት። ማንንም ለይተው ማንንም ዝቅ ከፍ አድርጎ የማዩ አባት ስለነበሩ እንደሳቸው አይነት አባት እግዚአብሔር ለኛም ሰጥቶን ከዚህ በኋላ ላለነው የሚያገለግለን ቤተክርስቲያናችን መልካም ምኞታ ነው ብናገኝ ደስ ይለናል ነው የምንለው። እሺ፣ ስለነበረን ቆይታ አመሰግናለሁ። እግዚአብሔር ያክብርልኝ። ስለ አባታችን ስለ መልአከ ገነት ስለሳቸው አንዳንድ ነገር ለመጠየቅ ነው የመጣ ነው። ከአባ ጋር እንዴት ተዋወቃችሁ? እሳቸውስ ስለ እርስዎ ምንድን ነው? ከአባ ጋር የተዋወቅነው ከልጅነት ጀምሮ እኔም ልጆችም እህት ወንድሞቼ ክርስትና ያነሱ እሳቸው ናቸው። እዚሁ በቦሬ ከተማ ላይ ይረጋጉና አገልግሎታቸው እንዴት ነበረ? ማለት በዚህ በቆይታችሁ ውስጥ ያገኛችሁ ገጠመኝ አገልግሎታቸው እንዴት ነበር? ሰፋ አድርገው ከተገናኛችሁ ጀምሮ ያለው ትንሽ ትልቅ ላይ ድሃ ሀብታም አይሉ፣ ቀጭን ነው ወፍራም ነው አይሉ፣ ገጠር ከተማ አይሉ፣ በየገጠሩ በየቦታው የሚያገለግሉ ጠያቂ አባት ናቸው።
ትልቅ አባታችን ነበር ያጣነው። አገልግሎታቸው ይሄ ነው የማይባል ሲያገለግሉ ማሰለፉ አይደለም። ቢታመሙ ተው ቢባሉ እሺ ማይሉ ለበሽታው እጅ የማይሰጡ ስራዬ ነው ብለው የሚያገለግሉ ነበር። ለቤተክርስቲያን ትልቅ አገልግሎት የሚሰጡ አባት ናቸው ያጣነው። ነው መረጃ እንደጠየቁት አብዛኛውን ጊዜ እዚህ የመጡ ነው የሚያርፉት ማለት ነው። ድንገት አንድ ሚስጥር ለመጠየቅ ነበር። እሳቸው 10 ልጆች አላቸው ከአብራካቸው የወጡ። አንድ ሰው አንድ አባት ለልጆቹ ቅርስ ያስቀምጣል። ከ8 በላይ አብያተ ክርስቲያናት እያስተዳደሩ እሳቸው ግን ምንም ቤት የላቸውም፣ ተሽከርካሪ የላቸውም። ሲያገለግሉ በእግር እየሄዱ እንደሚያገለግሉ ነው የምናውቀው። እና ለምንድን ነው የምድራዊ ነገር ለምን አልፈለጉም? እሳቸው ለልጆቻቸው ቅርስ ማስቀመጥስ ለምንድን ነው ያልፈለጉት? ድንገት የሚያውቁት ሚስጥር ይኖራል? አዎ፣ እሳቸው ምድራዊ ነገርን አይፈልጉም። ለልጆቻቸውን ቅርስ ሊያስቀምጡ የሚፈልጉ 1 ሳንቲም ያላቸው ያስቀምጡ ከቤት ያስቀምጡባት አይደለም። እሳቸው አንድና አንድ የሚያዙት እግዚአብሔር አምላክ ነው። ከእናቱ ጋር ከመቤታችን ጭምር ብዙቸው ስራቸው ሁሉ ነገራቸው ሁሉ ወደ እግዚአብሔር እንጂ ዓለማዊ ነገር ነው። ምክንያቱም ለልጆቼ ብለው ያሉትን ነገር የለም። እኔ እስካለው ድረስ መብራን ከልጇ ጋር ይዤ ነው። ልጆችም እንደዛው እኔ ካለፍኩ በኋላ ደግሞ ልጆቼን ፈለግ ይከተሉ ማለትም ያንንም ነው እና ለልጆቻቸው ለራሳቸው ብለው ያደረጉት ነገር ምንም ነገር የለም። እሳቸው ለራሴ ብለው የሚሉት አንድ ነገር የለም እስከማቅ ድረስ። እሺ፣ አመሰግናለሁ። በመጨረሻ ለቦሬ ህዝብና እሳቸውን ለተለዩ ሃይማኖት ከሙስሊም ሆኖ ከፕሮቴስታንት ብዙዎች አዝነዋል። ለእነዚህና ለአገልጋዮች ውስጥ ቤተ መቅደስ ለሚያገለግሉት ካህናትና ዲያቆናት የሚያስተላልፉት መልእክትና የማበረታቻ ቃል ይኖራል? ሁሉንም ከከሌ ነው ከከሌ ሳይባል ሁላችንም ማለት ነው እግዚአብሔር ያጽናናው። ምክንያቱም እሺ ይረጋሉ። ትልቅ አባት ነው ያጣነው። ይሄ ነገር አይደለም። ዘር አይለይም፣ ሃይማኖት አይለይም። ሁሉንም እኩል በአንድ እቅፍ ይዘው ነው ሲያዩ የነበሩት። ለቅሶ ቢኖር፣ ደስታ ቢኖር፣ ሰርግ ቢኖር ከተማ ገጠር ላይ እያሉ ዙሪያው ላይ ደከመኝ የለም ሰለቸኝ የለም እኩል እየተቋደሱ ነው ሲያገለግሉ የነበሩት። ለሁላችንም እግዚአብሔር አምላክ መጽናናትን ይስጠን። አብሮኝ ስለቆዩ እግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም እግዚአብሔር ያክብራችሁ፣ ለእናንተም ጽናቱን ይስጣችሁ። የዓለም ስሙ ብዙነሽ ወይዘሮ ብዙነሽ ወልዴ ይባላል። እሺ፣ ወይዘሮ ብዙነሽ ወልዴ ከአባታችን መልአከ ገነት ቆሞስ አባ ማርያም ስለሳቸው አንዳንድ ነገር ለመጠየቅ ነበር የመጣሁት። እሺ፣ ከእርሳቸው ጋር ብዙ እንዳሳለፉ ከእርሶ ባለቤት ጋር ብዙ እንዳሳለፉ ሰምቻለሁ። ስለሳቸው እስኪ ስለ አባታችን የሚያውቁት ነገር አለ? አዎ፣ አባታችን ገና ዲያቆን እያሉ ነው የማውቃቸው። በይበልጥ እኔ ልጅ ነኝ፣ እሳቸውም እኔ እንጃ በእድሜም ልብለጥ እኩያም ብንሆን ወይ እኩያ እንሆናለን። ገና የመጀመሪያ ልጄ ነው። በጣም የሚያግባቡ ነው የነበሩት። እናታቸው እማሆዬ ሹሜ ነበሩ። የሚያግባቡ ነው የነበሩት እማሆዬ ሹሜ። አባታቸውን ስም አላስታውስም ረዥም ጊዜ ስለሆነ እና ይመጣሉ። ለባለቤቴ ለተሰሙ ዋቅጅራ ልጄን ቀይ ሴት ዳሩልኝ፣ ቀይ ሚስት ዳሩልኝ እያሉ ሲሉ እኔም ልጅ ነኝ በዛን ሰዓት አውቃለሁኝ። እንዳሉትም ተዳሩ፣ የኔታ ተዳሩ፣ አገቡ፣ ወለዱ።
የመጀመሪያ ልጃቸውን አዳሙ ተስፋዬን ሲወልዱ ለባለቤቴ ክርስትና ሰጡ። ከዚህ ጊዜ ጀምሮ አሁን እስከሚሞቱበት ቀን ድረስ በሰርግም ሆነ በዓለምም ሆነ በመከራም ሆነ ባለቤቴን ሲሞቱ በማስተዛዘን ሆነ በቃ ያሉኝ ከቤተሰቤ በጣም ቤት እንኳን እኔ አሁን ቤተሰቤ እያለቀሰ ነው። የሚያውቃቸው በሙሉ እያለቀሰ ነው። በእውነት እህቶቼ ጴንጤ የእህቴ ልጅ አሉ ሁሌ ወንጌላዊ ነው ፓስተር ነው አሉ የኔታ አሉ እያለ ሁሌ ይጠይቀኛል። አሁን ትናንትና ማልቅሷል አንዱ ዳዊት ተብሎ ላይ ተሰዶ በጣም እንደዚህ ሰምቼ በፌስቡክ አይቼ ብሎ በእውነት አልቅሰን የተለያየ ነው ደውሎ እናቴ ብትሞት ትምህርት በመስጠት በጋለሜር ጋለማራዳ ማርያም ቤተክርስቲያን የታወቁ የብዙ አባት ተብለው እህቶቼ ጴንጤዎቹ ዝቅ ብለው ጉልበት ስመው ለሳቸው በእውነት ሰግደው እስካሁን እስከሚሞቱ ቀን ድረስ ሳንለያየው እግዚአብሔር በሞት ተለያየን። እሺ ይሄን አውቃለሁ። በዚሁ ላይ ድንገት ብዙ ኢንፎርሜሽን ሳሰባስብ ከእርሶ ባለቤት ጋር ማለት ነው ብዙ እንደቆዩ ነው የሚነገረው። እስካሁን ድረስ ከእርሶም ጋር እሳቸው ነፍሳቸውን ይማራቸውና በህይወት ከኛ እስከሚለዩ ድረስ ከእርሶም ጋር ቆይተው ነበር። 10 ልጆች አሏቸው። ሌሎች ቤተክርስቲያናት ወደ 8 ቤተክርስቲያናት ነው የሚያስተዳድሩት። እያስተዳደሩ ንብረት ለምን ማፍራት አልፈለጉም? መቼስ ልጅ ያለው ቤተሰብ ለልጄ ብሎ ንብረት ያስቀምጣል። ድንገት የሚያውቁት ነገር አለ እርሶ? ንብረት እንዴት ሳያስቀምጡ ለልጆቻቸው ሌላ ከኔታ ጋራ ብዙ የቀረበ ጭውውትና ንግግርም ጊዜውም የላቸውም። ቁጭ ብለውም ለማውራት ሰው ቤት ግለሰብ ቤት ሄደው ያው ጸበል ከረጩ ወዲያው ይሄዳሉ። ያው ቃሉን ተከትለው መነኮሰ ሞተ እኔ ምን ያደርግልኛል? የዚች ዓለም ነገር ምን ታደርግልኛለች? ይመስለኛል የኔ ግምት በቃ ይመስለኛል ይሄ ነው። እኛ የኔታ በሌላ በኩል አይድከሙ ብዙ አይልፉ ሞቱ ባጭር እንዲሹልክ ይላሉ የሚል ግንዛቤ አልነበረኝም። ይኖሩልኛል ገና የሚቀሩትን ልጆች ይገሩልኛል በልቤ ብዙ ነበር እቅዴ። አልሆነም። በቃ እግዚአብሔር ወሰዳቸው እና እሳቸው ቃሉን በመከተል መነኮሰ ማለት ሞተ። የዚች ዓለም ነገር ሺህ ቢኖር ሺህ ቢሞላ ሺህ ብትረፈረፍ ከንቱ ነው እኮ አብሮ የሚገባ ነገር አለ እንዴ? በቃ ቃሉን ይዘው ቃሉን እንደዘሩ ለህዝበ ክርስቲያኑ ሁሉን ወደዚህ ያው ተመስክሮላቸዋል። የሌላውም ሃይማኖት ሁሉም መስክሮላቸዋል። እኔ ሳልሆን በኔ በደካማ አንደበት ሳይሆን በታላላቅ አባቶች ተመስክሮላቸዋል። ቃሉን በመከተል ምንም ይሄንን ለኔ ለልጆች ያሉት ነገር የለም። በቃ እሳቸው የረባ እንጀራ ይበሉ እንኳን ንብረት ሊያፈሩ። እሺ እና ሌላው ምንድነው በዚህ በመንፈሳዊ ህይወት ውስጥ ስትኖሩ ማለት ነው ሲያስተዳድሩ ምን ሲሉ ድንገት ከእርሶ ጋር የገጠማችሁ ነገር አለ? በመንፈሳዊ ህይወት ውስጥ ማለት ነው ለአገልግሎት ሲሄዱ ጉዞ ሲሄዱ ይሁን ጉዞ አንድ ግሸን ከኛ ጋር ሳሙኤል ይዟቸው ክርስቶስ ሰምራ ባህር ዳር ግሸን አብረን ሄደናል። መርከብ ላይ ስንሄድ የኔታ እያልኩኝ እየቀለድኩኝ ሀይቁን እያየን ስፈራ እያሉኝ እሳቸው እያሉኝ እንደዛ አሳልፈናል እየቀለድን። 2 ሀርሱ ኪዳነ ምሕረት ሄጄ ስመጣ ደከመኝ። እሳቸው ቶሎ ይራመዳሉ። እኔ በእግር ነው በእግሬ 9 ሰዓት መንገድ ነው። ስመለስ ነው አንግሰን ስትገባ ቤተክርስቲያን ነው። አሁን ከሰን ስደክም ዳገት ላይ ቆምና ያ ምንድነው ይሉና ያስቁኝና ቶሎ እንራመዳለን። ያንን እንትን አስታውሳለሁ። ቀልዳቸውን አስታውሳለሁ። ሌላው ምንድነው ሲያስተዳድሩ ብሔር፣ ሃይማኖት፣ ሀብታም ድሃ ብለው
ይለያሉ። የኔታ ደሃ ሀብታም የሚሉ ሳይሆኑ በአሁኑ ስንብት መሰናበቻ ዝቅ ብለው ሴቱን ወንዱን እግር እጅ ሳይቀር አጥበው ነው የተሰናበቱን። አባታችን ግን አይለየን፣ አባቴ አይለየን። ለዓመቱም እንዲሁ ኖረው ተንበርክከው ጠቡን ብዬ ነበር እመቤቴንም የለመንኳት። እግዚአብሔር በወደደው ደግሞ ልጁን ይጠራል። በቃ ረፍ ይላል፣ አሳረፋቸው። በቃ ምንም ነገር ይለዩት ነገር የለም። ምንም አይለዩም። ስለሰጡኝ ቃለ ምልልስ እግዚአብሔር አምላክ ያክብርልኝ። አመሰግናለሁ። ዘለቃ አየለ። እሺ ዘለቃ አየለ፣ እርስዎ የንስሐ ልጅ ነው ለሳቸው? አዎ። እሳቸውን ከአባ ጋር እንዴት ተዋወቃችሁ? እስቲ የሚያውቁትን ታሪክ ከልጅነታቸው አንስተው ቢነግሩኝ። ከልጅነታቸው አንስቶ እዚህ ትዳር በመሰረትኩ ሰዓት በጀርባ ነበርን፣ አብረን ነበር የምንኖረው። ጉዞ ሄዳቸዋል፣ የገዳማቱ ይዘዋችሁ ተሽከርክራቸዋል። በዛ ላይ የገጠማችሁ ነገር መንፈሳዊ የሚገጥም ነገር አለ? ዛላምበሳ ድረስ፣ መቀሌ፣ አድግራት፣ ጎንደር፣ ላሊበላ፣ አክሱም ሁሉ ቦታ ላይ እሳቸው የደረሱበት ቦታ በሙሉ የሚፈሩ አባት ናቸው። ማንም እሳቸው ከገቡ ነው በቃ። ወደ ቤተ ክርስቲያናችን ልንገባ ያው በእንትን ጉዞ ስንሄድ በማህበር ነው የተጓዝነው። ከሻኪሶ፣ ከሻሸመኔ፣ ከአሩሲ ነገሌ ሁሉ አብረን ነው። አንድ ቦታ ነው የምናርፈው። እሳቸው ሁሉ በቃ ሳይለዩም ከየት ሀገር ከዚህ ሀገር ነው ሳይሉ ሁሉ ቦታ ላይ በቃ እሳቸው ሌሊት 9 ሰዓት 6 ጸልየው ቁጭ አድርገው ስርዓት አስይዘው በዛ ጨርሰን እንገባው። ያለንበት አለ፣ እሳቸው ይዘውን ያለንበት አለ። ደስ ብሏቸው በጉዞ በገዳሙ በሁሉ ቦታ ላይ አድርሰው ተለይ እናገርም። አዎ ይከብዳል። ቻል አድርጊውና አገልግሎታቸው በዛ ወቅት እንዴት ነበረ? ሲያገለግሉ ዘር፣ ሃይማኖት፣ ሀብታም፣ ደሃ፣ ጠጭም ብሎ ይለያሉ? አይለዩም። ማለት እንደሱ በምንስ ተብሎ ተነግሮ አረቴም ባሉበትም በዚህ በቦሬ ከተማ ወልደው ያደጉት እዚህ ነው። ሁሉ ነገራቸው እዚህ ነው። ከዚች ሳይንቀሳቀሱ በድቁንና ጊዜ ግን እንትን ጨምቤ ሁሉ ሄደው ቀድሰዋል። እኔ በዛን ሰዓት አግብቻለሁ፣ በደርግ ማለት ነው። እሳቸው በዛን ሰዓት ሄደው ቀድሰዋል እዛ። ከዛ ወደዚሁ መጡ። በቃ ምንም ነገር ያደጉት እዚህ ነው። እሳቸው ተወርቶም ተነግሮም አያልቅም። እሺ ሌላው ምንድነው? እሳቸው 10 ልጆች አላቸው። ሌላ ፕላስ ደግሞ 10 ልጆች እያላቸው ከ8 በላይ አብያተ ክርስቲያናትን እንደሰሩና በዚያ እያስተዳደሩ ትንሽ ከጊዜ በኋላ ነው አሁን አብያተ ክርስቲያናቶቹ እየቀነሱ ወደ እሳቸው ይዞታ ውስጥ እየገባ ያለው 1 2 3 የሚሆኑ ናቸው። ይሄ ሁሉ ቤተክርስቲያን ከዚህ ቀደም እንደዛ ሲያስተዳድሩ ከዚህ ቀደም ሌላ ቦታ ስናይ በጉዞውን በጉባኤ ስናይ ሌላ አብያተ ክርስቲያን የሚያስተዳድሩ ሀብት ንብረት ምናምን አላቸው። እሳቸው 10 ልጆች ይዘው ለምንድን ነው ሀብትን ያልፈለጉት? ለልጆች ምን አወርሳለሁ የሚሉ አሁን ምንም ነገር የላቸውም። አሁን ምንም ነገር ያየነው ነገር የለም። ሀብት የላቸው፣ ንብረት ቤት ራሱ የላቸው፣ መሬት ራሱ በምድር ምንም ነገር የላቸው። ይህ ምስጢር ምንድን ነው? የሚያውቁት ነገር አለ? ለምን ሀብት እንዳልያዙ? እኔም መቼም እንዲሁ በልቤ እንትን በሰበካ ጉባኤ ሁሉ በደረሰ ይሄንን አሁን ያሉበትን ቤት እኮ ህዝብ ነው የሰራው። ህዝብ ሰርቶ ቤቱ የቤተክርስቲያን ነው።
የቤተ ክርስቲያን ነው ተባለ እንጂ ግን የሰራው ሰበካ ጉባኤ አይደለም፣ ምን አይደለም፣ ህዝብ ነው የሰራው። እሳቸው ንብረት የተባለ ነገር የንብረት ስመች ይጠራል። ያለ እናት ነው ያሳደጉት ልጆቻቸው። እኔ በበኩሌ የዛን ጊዜ እሳቸው በ40 ነው በቃ ሞልኩ ሰው የገቡት። በ40 ሞልኩ ሰው ስለገቡ የዛለታ የሆንኩት የመጀመሪያው እንትን ለታ ብዙ ነው ያባኮ በጣም ትንሽ ነው። ማቻላልዩና የመጨረሻ ምንድነው ለህዝቡ ምን ታስተላልፋለሽ? ምን ያስተላልፋሉ? እነዚህ እሳቸውን ላጡ አሉ፣ በጣም ከሙስሊም ወገን የተጎዱ አሉ፣ ከፕሮቴስታንትም የተጎዱ አሉ፣ ሁሉ ቦታ ላይ ተጎድቷል። ማን የኛ ይብሳል ብለን እንተናል እንጂ ማንም ሰው እኔን እኮ በተለይ እውነት ለመናገር ከፈለኩ አንድ እንደው ሳምንት ያህል እንኳን እንትን ብለው ሳይመጡ ከቀሩ እንትን ድምጻቸውን ሳይሰሙ ነው አባታችሁ ብለው ነው የሚጠይቁኝ። አይ መንገድ እንደሄደው ነው ላለሁኝ አንድ መንገድ በየቦታው ቦታ ላይ ሙስሊሞቹ በቃ እኔንማ በተለይ እኮ በጣም ነው በቃ እኔ አብሬያቸው እኔ እኮ አሁን በእንትንነታቸው በስራቸው በስልጣናቸው በሁሉ በሚሰሩት በሚያደርጉት የቤተ ክርስቲያኗ ገና እሳቸው ግቢ ካልገቡ እኮ ቤተ ክርስቲያኗን ሰው በጣም ነው በቃ እኔ ብቻ እሳቸው እግዚአብሔር ቁጭ አድርጎ አኑሯቸው ትንሽ እንደው እንትን ቢሉን ብለን እግዚአብሔር ነው ከሱ ጋር ተወላዲት አምላክ ጋር ተነጋግረው ነው እኮ አባዬ ሄዱት እንጂ ልጆቻቸውን ያለ እናት አሳድገው አድርሰዋል። ያው እንግዲህ መቼም ከእሳት እንትን የሚል ልጆቹ ግን ልጆቹም እዚሁ ከእሳቸው ጋራ ያሳደጓቸው አድገው እግዚአብሔር ደግሞ ቦታ ለሰጠው ለአንዳንዱም ያው እንግዲህ ይታወቃል እናት ሆነው አባት ሆነው ያሳደጓቸው ልጆቻቸው ለካህናት ለዲያቆናት እሳቸው ላጡ በጠቅላላ በሙሉ ማንን ይላሉ በተራ እንኳን እኮ አባ ይሄ እንኳን ሌላ ሀገር እንኳን የተነገረላቸው ነው። እውነት እኔ ልጆቼ እንኳን ይናገራሉ። ወለድኳቸው ያው የእሳቸው ልጆች ናቸው። ልጆቼም በእርግጥ እነሱ እንኳን ይናገራሉ። የእሳቸውማ የቤተ ክርስቲያን አገልግሎት በቃ ምን የለ ገንዘብ አይፈልጉም፣ ምን አይፈልጉም፣ ምን የለ ምን የሚደረግላቸው ነገር አንድ ነገር የበሬ ግንባር ታህል ቦታ እንኳን የለም። ይሄ ራሱ ይሄንን ራሱ እኔ ለእውነት ነው ብናገር ምን አለ ያሉበት ራሱ ህዝብ ነው የሰራው ምንድነው ይሄንን አለ እያልኩ ብዙ ጊዜ መናገር ነበር። ያው እንግዲህ እንትን ሳይል እሳቸው አርፈዋል እንጂ እሳቸው ተወርቶ አያልቅም። ሁሉም በየሀገሩ ከቦሬ ሄደ ህዝብ በሙሉ እየደወለ ጠይቅ ነው እንዴት ሆነ እንደ ሁል ጊዜ ነው እሳቸው ደህና ናቸው እንዴት ናቸው የተባልኩ ጠይቅ ነኝ። እሳቸውና እኔ አባቴ ናቸው ስላልወለዱኝ ነው እንግዲህ መቼም የሚባለው ንስሐ ልጅ ነኝ እሳቸው ልጆቼም በሙሉ እዚህም ያሉት ንስሐ አባት ናቸው። እግዚአብሔር ነፍሳቸውን በገነት ያኖራቸው። ለህዝቡም ማግኘት ነው ተመኝተን ቁጭ ብለናል። እንግዲህ የምናደርገው እሺ። ስለነበረን ቆይታ እግዚአብሔር ያክብርልን። አመሰግናለሁ። እናት ተብሎ እንደሚነገረው ነው እንደው ብዬ ልንገር ጽጌማ እሺ ወይዘሮ ጽጌ ስለ አባ አንዳንድ ነገር ለመጠየቅ ነው የመጣሁት። ከአባታችን ጋር እንዴት ተዋወቁ?
በቅድሚያ ማለት ነው። አባታችን ዘመድ ነን፣ ቤተ ዘመድ ነን። ዝምድናዎት በምን በኩል ነው? በባለቤታቸው በማዛሽ በማዝዬ። እሺ ማዛሽ ኃይለ ኢየሱስ በሷ በኩል ነው ዝምድናዎት? እሺ ስለሳቸው እስኪ ምንድን ነው የሚያውቁት ነገር አለ ከልጅነት ጀምሮ ማለት ነው? ስለ አባ እኔ ለምን አውቃለሁ? ቤተ ዘመድ ነን፣ አባት ናቸው። በአባትነታቸው በዝምድናም ላይ አባትነትን ጨምሬ በአባትነታቸው አውቃለሁ። እሺ አገልግሎታቸው እንዴት ነበረ? እንዴት ነው አገልግሎታቸው? ከስምንት በላይ አብያተ ክርስቲያናት ነው የሚያስተዳድሩት። እንዴት ነበር አገልግሎታቸው? አገልግሎታቸው ያው በሁሉም በኩል ይሰራሉ፣ ይሄዳሉ። እዚህም አባት ናቸው፣ ኃላፊ ናቸው፣ ለሁሉም አባት ናቸው። በዚህ አካል ሲያገለግሉ ዘር፣ ሃይማኖት፣ ሀብታም፣ ድሃ ይላሉ? አይለዩም። ለሁሉም አባት ናቸው። ሁሉም እኩላቸው ነው። ልጅ አዋቂ አይሉ። እሺ አንድ ደግሞ የሚጠይቁት ነገር አለ። ድንገት ከእርሶ ጋር በባለቤታቸው ማዘሻ ሊሆን ዘመድ ኖት እና እሳቸው 10 ልጆች አሏቸው፣ ግን በምድር ላይ ሀብት ንብረት ምንም የላቸውም። ቤትም የላቸውም፣ ንብረትም የላቸውም። ይሄን ምስጢር ያውቃሉ? ለምንድን ነው ሀብት ያልፈለጉት? ሀብት እንግዲህ ለምን ብዙዎች የቤተክርስቲያን አስተዳዳሪዎች አላቸው ቤት ምናምን፣ እሳቸው ግን ከ8 በላይ ቤተክርስቲያን እያስተዳደሩ ለምንድን ነው? ምን ያደርግላቸዋል? አውቀው ነው ለነፍሳቸው። እንግዲህ ሁሉም የተጎዳ ነው፣ የቆሰለ ነው። እናንተ ብቻ አይደላችሁ። እናንተ መቼም በልጅነታችሁ ነው እንጂ ሁሉም እሳቸውን አይተው ያዘነ ያለቀሰ ብቻ ያለቀሰ እስከ ዛሬ ድረስ ቁስሉ ያልዳነ ነው። ሁላችንም ልጅ አዋቂው፣ ሙስሊሙ፣ ጴንጤዎቹ ማንንም እሳቸው ማንም ቤት ውሻ ብሞት አይለዩም። እሳቸው የሁሉ አባት ናቸው። ሁሉም በሀዘን ነው አለ የሁሉ። ከኔ ጋር ስለነበረው ቆይታ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እሺ መምህርት መድኃኒት ካሱ ይባላል። እሺ መምህርት መድኃኒት ካሱ፣ ለአባ አንቺ ምንድን ነሽ? ለአባ እኔ ልጃቸው ያሳደጉኝ ያስተማሩኝ አባቴ ናቸው። እንደገናም ደግሞ በጋብቻም ዝምድና አለን። እሺ ከአባታችን መልአከ ገነት ቆሞስ አባ ተስፋ ማርያም ጋር እንዴት ተዋወቃችሁ? ከዚህ ቀደም ከዝምድናው አስቀድማችሁ ማለት ነው፣ እንዴት ተዋወቃችሁ? እሺ ከዝምድናው አስቀድመን የተዋወቅነው በሰንበት ትምህርት ቤት በልጅነታችን ገና በልጅነት ነው። በ74 ዓመተ ምህረት ጀምረው እሳቸው 73 ላይ የካህናት ኮርስ ሄደው ተቀብለው ከመጡ በኋላ በ74 ዓመተ ምህረት በከተማ ውስጥ ያሉትን ወጣቶችን ታዳጊዎችን መዝግበው ሰብስበው በዚች በወሬ ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት ያስተምሩን ነበር። በዛ ነው እንግዲህ አባታችን የሚያወቋቸው። እሺ በዛ ወቅት አገልግሎታቸው እንዴት ነበር? ሲያገለግሉ አንቺ ካለሽበት ከተገናኘሽበት ዘመን ጀምሮ እሳቸው ሲያገለግሉ ዘር፣ ሃይማኖት፣ ሀብታም፣ ድሃ እያሉ ይመርጡ ነበር? አይመጡም። አገልግሎታቸው እጅግ ተወዳጅ የሆነ አገልግሎት ነው የሚያገለግሉን። ሰንበት ትምህርት ቤት እኛን ወጣቶችን ቅዳሜና እሑድ ሰብስበው ያስተምራሉ፣ መዝሙር ያስጠኑናል፣ ስርዓተ ቅዳሴ ተሰጥኦን እንዴት እንደምንቀበል ምስባክ ያስተምሩናል። ከዛም አልፎ ድራማን ከኛ ጋር ይሰራሉ እና ብዙ አገልግሎት ነበረ በሰንበት ትምህርት ቤት ሲሰጡ የነበረው። ጉዞስ ወጣችሁ አታውቁም? ጉዞ በዛን ሰዓት ጉዞ አጫጭር ጉዞዎች አሉን። ዓመታዊ በዓል ሰንበት ትምህርት ቤት የተመሰረተበትን ዓመት አስመልክቶ ከዛን ከ74 ዓመት ጀምሮ እኛ ለአንድ 10 ምናምን ዓመት እኔ እስከነበርኩበት እስካገለገልኩበት ሰንበት ትምህርት ቤት አክብረናል። እኛም እንግዶችን ከይርጋለም በዙሪያው ካሉ ሰንበት ትምህርት ቤቶችን እንጠራለን። እነሱም ሲጠሩን እንሄዳለን ጉዞ። በተለይም ደግሞ እዚህ በቅርባችን በአሙዳ
ቅዱስ ጊዮርጊስ ቤተክርስቲያን ቅዱስ ገብርኤል ድራማዎችን ይዘን ሄደን እናገለግል ነበር። በዚሁ አብያተ ክርስቲያናትን ስጠሪልኝ ብዙ አብያተ ክርስቲያናት ናቸው እሳቸው የሚያስተዳድሩት። ብዙ ጽላትም ሲያስገቡ ብዙ ዶክመንት ላይ ብዙዎችን ስንጠይቅ መረጃ ሰጥተውናል። አሁን እኛ ያልገባን ሌሎች አብያተ ክርስቲያናት የሚያስተዳድሩ አስተዳዳሪዎች ለራሳቸው ይዞታ አላቸው። ለምሳሌ ተሽከርካሪ ያለው አለ፣ ቤት ያለው አለ። እሳቸው ግን እስቲ የምታውቂ ሚስጥር ካለ ለምንድን ነው 10 ልጆች ያላቸው ምድራዊ ሀብትን ለምን አልፈለጉም? እስኪ ድንገት ከአብረሻቸው እዛው የተማርሽ እስካሁን ድረስ የቆየሽ ስለሆነ እስኪ ድንገት መረጃ ጭምጭምታ በዚህ ጉዳይ ሳውርታችሁ ድንገት የተወራ ነገር ካለ ለምንድን ነው ያልፈለጉት ሀብት ንብረትን? እሳቸው እጅግ መንፈሳዊነታቸው የላቀ ነው እና አገልግሎታቸው ሰፊ ነው። ፍቅረ እግዚአብሔር እንጂ ፍቅረ ነዋይ ያለባቸው አባት አይደሉም። እኛ ሰንበት ትምህርት ቤት በሚያስተምሩን ጊዜ ዝቅ ብለው ከኛ ጋር ድራማ ሰርተው እጅ ስራ ሰርተው ብዙ አገልግሎት ለህብረተሰቡ በየቤቱ ያለው ማህበራዊ ጉዳዩ በንስሐ አባትነት ያን ሁሉ አገልግሎት አገልግለው እኛ ሮጠው መተን በሰንበት ትምህርት ቤት የሚያስተምሩ የሚያገለግሉ እና በጣም ሐሳባቸው ሁሉ መንፈሳዊ አገልግሎት ላይ በቃ ፍቅረ እግዚአብሔር ላይ እንጂ ፍቅረ ነዋይ ላይ የተመሰረተ አይደለም። እና በዚያው ሰንበት ትምህርት ቤት ውስጥ እኔ ከማውቀው ነገር እየተማርን ትንሽ ከፍ ስል 8ኛ ክፍል አካባቢ ደርሼ የሰንበት ትምህርት ቤት ሊቀመንበር ተወካይ ሆኜ ሰበካ ውስጥ ገብቼ ሰራ ነበር እና እዛ በምንሰበሰብበት ጊዜ ብዙ ነገሮችን አያለሁ። የደሞዝ ጭማሪ ሲደረግ እሳቸውም አሁን እንዳልከኝ ቤተሰብ አላቸው፣ ቤተሰብ የሚመሩ አባት ናቸው፣ ቤተሰብ የሚያስተዳድሩ ናቸው። የደሞዝ ጭማሪ ሲደረግ ለራሳቸው አይደለም የሚያስጨምሩት። በእውነት እግዚአብሔር የሚያውቀው እውነት ነው። ለሌሎች ካህናት ይጨመርላቸው። ለምንድን ነው የኔታ እርሶስ ቤተሰብ አሉት አለ ሲባል አይደለም፣ አዳዲስ ለሚመጡ መሪጌቶች ለካህናት ነው እስከማውቀው እውነት ድረስ የሚያስጨምሩት ገንዘብን እንጂ በፍጹም ያው ግድ ሆኖባቸው እንጂ ጥቂት የምትሰጣቸውን ነገር እንኳን ለቤተሰቦቻቸው ያው ቤተሰብ ስላላቸው እንጂ የሚቀበሉት ምንም አይነት ፍቅረ ነዋይ ያደረባቸው አባት አይደሉም። በንጽህና በቃ እግዚአብሔርን በመውደድ ብቻ የሚያገለግሉ ናቸው እንጂ እንደዚህ ብሎ ገንዘብ ዞር ብሎ የማያዩ አባት ናቸው። ስለዚህ እንደገና ሁለተኛ ትልቅ ከሆንኩ በኋላም በቅርብ ጊዜ በሰበካ ጉባኤ ውስጥ ተመርጬ አገልግያለሁ እና ገንዘብ ምንም አይነት ለአስሪው ብዙ ገንዘብ ይገባል፣ ብዙ ገቢ ይሰባሰባል። ያንን እንዳንድ የቤተክርስቲያን አባትና ኃላፊ ሪፖርቱን ከህዝብ ጋር ነው የሚሰሙት። ሰበካው ቆጥሮ ገንዘቡን ሰብስቦ ደምሮ በዚህ ዓመት የገባው በእመቤታችን በአስተሪው በዓል ላይ ይሄን ያህል ገንዘብ ነው የሚለውን ከህዝብ ጋር ነው እና ፍቅረ እግዚአብሔር ስላደረባቸው ብቻ ነው ምንም አይነት የግል ጥቅም የማይፈልጉት። ለዚህ ነው እንደሌላው የራሳቸው የሆነ ነገር የሌላቸው ይሄንን ቦታ ሊኖረኝ ይሄን ነገር ይኖረኝ ይሄን ሀብት ላብጅ ንብረት ላብጅ ያላሉት ፍቅረ ነዋይ ሳይሆን ፍቅረ እግዚአብሔር ከጥንቱ ጀምሮ ስላደረባቸው ነው እስከማውቀው ድረስ። እሺ፣ አመሰግናለሁ። የመጨረሻ ጥያቄ በጣም የሙስሊሙ ማህበር የፕሮቴስታንቱ ማህበር በሳቸው መለየት በጣም አዝነዋል። እነሱ ከኛ ይልቅ እነሱ ማለት ነው። ይሄኛውስ እንዴት ነው? እና በዚሁ ለነዚህ ሰዎች እና ለቤተ ክርስቲያን ካህናት እና ዲያቆናት የመጽናኛ ቃል እስቲ ምን የመጽናኛ ቃል እስቲ እንድትነግራቸው። እሺ፣ ሁሉም ህብረተሰብ ለሳቸው ትልቅ አክብሮትና ፍቅር ነው ያለው። ለምን የዋህ ናቸው። እንደ እግዚአብሔር ቃል ሰውን በዘር በቀለም በሃይማኖት የማይለዩ የማይከፋፍሉ ሰውን በሰውነቱ ብቻ የሚወዱ ሩህሩህ አባት ናቸው። ሁሉም እዚህ ከተማ ውስጥ ሲኖሩ ሁሉም ህብረተሰብ ጋር ደርሰው ነው
በደስታ በሐዘን ከዚህ ህብረተሰብ ጋር ነው። በሃይማኖት ከሚመስላቸው ከማይመስላቸው ሁሉ ጋር ነው። ለምን እግዚአብሔር ከሁሉም ጋር በፍቅር በሰላም ኑር የሚለውን የወንጌል ቃል እሳቸው በአግባቡ ይዘው ስለተጠቀሙበት ከሁሉም ሰው ጋር በፍቅር ነው የኖሩት እና ለዚህ ነው በቃ አይለዩም፣ ዘር ቀለም አይለዩም። አዛኝ ናቸው፣ ሩህሩህ ናቸው። ከራሳቸው ሰውን ነው የሚያስቀድሙት። በብዙ በጽዋ ቦታ በተለያየ በዝክር ቦታ አይተናል። ምግብ ሲቀርብ እንኳን ማዕዱን እሳቸው ጎርሰው አይደል የሚጨርሱት፣ ልጆቻቸው ሁሉ አስተናጋጁን የቆመውን ሰው ነው የሚያጎርሱት እና በጣም ፍቅር አላቸው ለሁሉም ሰው። ሁሉንም ትልቅ ትንሹን በአንድ አይነ ነው የሚያዩት እና ህዝቡም የተጎዳው በዚህ ነው። ሁላችንም ተጎድተናል። እጅግ 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 ልናገኛቸው ልንተካቸው የማንችል አባት እንዲህ በቀልድ እንዲህ በቀላልም የሚያመልጡን አልመሰለንም ነበር። ምናልባት የእድሜ ገደብ ገድቧቸው ማገልገል አቅቷቸው ቤት ቁጭ ይላሉ እድሜያቸው ሲበቃቸው ብለን እንጂ እያገለገሉ እየሮጡ እንደዚህ ይለዩናል ብለን አላሰብንም። ያ እግዚአብሔር ፈቃዱ ግን ይሄ በመሆኑ ቅጽበታዊና ድንገታዊ ሞት ስለሆነብን ሁላችን አዝነናል። ሁሉም የሚያውቃቸው የማያውቃቸው ሁሉም አዝኗል። ለኛም ለቤተ ክርስቲያንም ለልጆቿም እግዚአብሔር ለወዳጅ ዘመዳቸው ሁሉ መጽናናትን ይስጥልን። መብርሃን እሷ እንደጠበቅ እሳቸው ደጇን ጠብቀው እንዳቆዩ ደጇን ጠብቆ የሚያቆይ እኛንም የሚያጽናናንን አባት እግዚአብሔር ለሁላችን ይስጥልን። እሺ ስላለን ቆይታ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልን። አሜን። አመሰግናለሁ። እንግዲህ እንደምታዩ ቆይታችን ይህን ይመስላል። የአባታችን የመልአከ ገነት ቆሞስ አባ ተስፋ ማርያምን ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን፣ በረከታቸው ይደርብን። አብራችሁን ስለቆያችሁ በእግዚአብሔር ስም እናመሰግናለን።